አሁን አንተ ነገርከኝና አመንኩ። ለምሳሌ ከዛ ድንገት ሞትኩ ሳልጠመቅ ወይ የሆነ ነገር ሳላረግ ቅድም ስትለኝ ያመኔ ተጠመቀ ይድናል ካልከኝ እሱን አምኜ ለጥምቀት ፕሮሰስ ላይ ያለው በሞት ምንድነው መሆነው? ምክንያቱም ድነናል እየዳንን ነው እንድናለን ስለሆነ የመጀመሪያው ላይ በሞት ምንድነው የሚሆነው? እሺ እሱን ነበረ እንትን እያልኩ የነበረው። የመጀመሪያው ድህነት ላይ ሰው ልክ ለምሳሌ አንተ አሁን ወንጌል ነገርኩ አመንክ፣ ከዛ ለምንድነው የማትጠመቀው የሚለው መሰረታዊ ጉዳይ ነው። ምክንያቱም መጠመቅ ምንድነው ሚስጥሩ? ከክርስቶስ ጋር አንድ መሆን ነው። በሞትና በትንሳኤው መተባበር ነው፣ አንድ መሆን ነው፣ ክርስቶስን መልበስ ነው፣ ከኃጢአት መዳን ነው። ለድህነት ነው ማለት ነው። ታዲያ ለምንድነው የማትፈጽመው? ለድህነት እመን ስል ለመዳን ነው፣ እንድትድን ነው እመን እያልኩ ያለሁት። ምክንያቱም በእኔ የሚያምን የዘላለም ሕይወት አለው ብሏል። በክርስቶስ ማመን ያድናል። ልክ እንዲሁ ጥምቀትም መዳኛ ነው። ስለዚህ እመን ስል ለድህነት እንደሆነውና እንዳመንከው ሁሉ ተጠመቅ ስትባል ለድህነት ነውና ትጠመቃለህ። ግን ማትጠመቀው ለምንድን ነው? ጊዜ ስላጠረ። ለምሳሌ በከባድ በሽታ አያርገውና ወይ በሌላ ሰውን መስል የሆነ ሰው በከባድ በሽታ ታሞ ግን አምኗል። ሰውየው ታሞ ቢሞት ሳይጠመቅ ማለት ነው። አምኖ ወዲያው ቢሞት ኖ አይድንም አይባልም። ይሄ ፍትሐ እግዚአብሔር እንለዋለን በእኛ ቋንቋ፣ ወይም ኤክሰፕሽናል የሚባል ነው። ህፃናትም ቢሆኑ ሳይጠመቁ ቢሞቱ አይድኑም አንልም። ለምሳሌ ያላመነ ይፈረድበታል የሚል ጥቅስ አለን እኮ አይደል? እዚሁ እንትን ላይ ምንድነው ማርቆስ 16 ላይ ያላመነ ግን ይፈረድበታል ይላል። ህፃናት አያምኑም ስለዚህ ይፈረድባቸዋል እንላለን አንልም። ያ ጥቅስ ህፃናትን አያጠቃልልም ማለት ነው። ማመን የሚችልና አላምንም ብሎ ደግሞ ሪጀክት የሚያደርግን የሚመለከት ነው። ፍርዱም እምነቱም ማለት ነው። ልክ እንዲሁ ሰው ልክ አምኖ ከዛን የሚጠመቅበት ጊዜ አጥቶ ታሞ ምናምን ከሆነ እንዳልኩ ኤክሰፕሽናል ነው። ግን አልጠመቅም ብሎ ከሆነ ሰው የክርስቶስን ትምህርት እየተቃወመ ስለሆነ ሊድን አይችልም። የክርስቶስ ተቃዋሚ ነው የሚሆነው። ክርስቶስን መቀበል ትምህርቱንም ጭምር ነው የምትቀበለው፣ ያለህን ሁሉ ነው የምትቀበለው። ነገር ግን የክርስቶስን ትምህርት የሌለው ሲጀመር በክርስቶስ ትምህርት ያልሆነ አምላክ የለውም ነው የሚለው መጽሐፍ ቅዱስና ሰው አይድንም። እንዳልኩ ድህነት የምንቀበለው ነው። ስንቀበል ደግሞ የተሰጠንን ትምህርት ነው የምንቀበለው። ቆራርጠን መቀበል አንችልም። ግን እንደዚህ ድንገታዊ የሆኑ በሽታዎች፣ ህመም፣ ሞት ምናምን መጥቶ ከሆነ እሱ ኤክሰፕሽናል የሚታዩ ነገሮች ናቸው ማለት ነው ከተመለሰልን። እሺ ቅድም ያነሳናቸውን ጥቅሶች ላንሳ ይቻላል። ቅድም ዶክተር ሳምሪም ገብታ ነበረ፣ ሌሎችም ሰዎች ይህን ቤት ያነሳ ነው ኤፌሶንን ነው ጸጋው በእምነት አድኗቸዋል የሚለውን ጥቅስ ማለት ነው። እና አሁን ከመዳናችን ጋር በተገናኘ ይኸው ምን አልከኝ? ኤፌሶን 2:8 አይደል? አዎ ኤፌሶን 2:8 ላይ ጸጋው በእምነት አድኗቸዋል የሚለውን ጥቅስ ምን ሐሳብ ተወርቶ ነበረ? ለመዳናችን ኢየሱስ በመስቀል ላይ የሰራው ስራ እኛ ያላዋጣንበት የተባለውን ነው የምነግርህ። እና ኢየሱስ በመስቀል ላይ ሲሞት ለእኛ ደህንነት የሚገባውን ዋጋ ከፈለ አሉና እኔ ሐሳብ ሰሚ ስለነበርኩ ጸጋው በእምነት አድኖናል ማለት የእሱ ስራ ብቻ ነው የሚል ነገር ተነገረ። አሁን ካልነው ነገር ጋር ጸጋው በእምነት አድኗቸዋል ከማርቆስ 16 ጋር እንዴት ይታረቃል? እሺ በጣም ጥሩ ጥያቄ ነው። ያው ለመታረቅ መጣላት ያስፈልጋል አይደል? ለምሳሌ ክርስቶስ መጥቶ ሲያስታርቀን አስቀድሞ ስለተጣላን ነው። ግን ክፍሎቹ ከጅምሮ አይጣሉም። እንዴት ከተረዳን? መጽሐፍ ቅዱስን በምልአት ከተረዳን ማለት ነው። አልተጣሉም። እንዴት ነው ከተባለ የመጀመሪያው ኤፌሶን ላይ ስንሄድ ጸጋው በእምነት አድኗችኋል፣ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም ይላል። ቀደም እኔ ስለ መዳን ስናገር የእኛን ስራ የቱ ጋር አስገባው? አላስገባውም። አስቀድሞ ጥምቀት የሰው ስራ አይደለም፣ በእጅ ባልተደረገች አይደል የሚለው እኛ የሰራናት አይደለም። ከክርስቶስ ጋር አንድ ለመሆን እኛ ሰራን አላልንም። ጸጋው በእምነት አድኗችኋል ሲል አይኖ በስራ ነው እያልን አይደለም። ጥምቀትም ስራ ነው አላልንም። እና ክፍሉ አይጣላም ማለት ነው። ግን ጸጋው በእምነት አድኗችኋል ማለት ራሱ ምን ማለት ነው? በእምነት ማለት ጥምቀት የለበትም ማለት ነው ከሆነ እንዴት መሰለ?
ለምሳሌ ጥምቀት የተጠቀሰበት እምነት ያልተጠቀሰበት ከመዳን ጋር የተገናኘ ጥቅስ አለ። እምነት አልተጠቀሰምና እምነት አያስፈልግም አላልንም። መጽናት ያድናል የሚል ጥቅስ አለ። መጠመቅ ስላልተባለ አይ መጠመቅ የሚል ስለሌለው አንልም። እዛ ጥቅስ ላይ ብቻ አንቆምም። እምነትም አልተጠቀሰም። ጴጥሮስ መልእክት ላይ ስንሄድ ይህም ውሃ ማለት ጥምቀት ምሳሌ ሆኖ አሁን ያድናል ይላል። እምነት የሚል ጽሑፍ አልተጻፈም እዛ ጋር። ሳያምን ግን አይጠመቅም። ስላልተጻፈ ብቻ አያስፈልግም ማለት ነው ብለን ልንተረጉም አንችልም ማለት ነው። በምልአት ነው የምንረዳው። በምልአት ስንረዳ ዮሐንስ 3 ላይ ለምሳሌ ጌታ ኢየሱስ ክርስቶስ በእኔ የሚያምን የዘላለም ሕይወት አለው ብሏል። ከፍ ብለህ ደግሞ ዮሐንስ 3 ይህን ያለው ቁጥር 16 ላይ ነው። ቁጥር 3 ላይ ደግሞ ስትመለከት ዮሐንስ ወንጌል ምዕራፍ 3 ማነው ቁጥር 5 ላይ ሰው ዳግመኛ ከውሃና ከመንፈስ ካልተወለደ ወደ እግዚአብሔር መንግሥት ሊገባ አይችልም ይልሃል። ሁለቱ አይጣሉም። ማርቆስ ላይ ስትሄድ ደግሞ ያመነ የተጠመቀ ይድናል ይላል። ይህንንም ጌታን የተናገረው ይህም የሚጋጭ አይደለም። ልክ እንዲሁ ጳውሎስም ከክርስቶስ የተጋጨ ትምህርት አልነገረንም ማለት ነው። በምልአት ስንረዳው ማመን ከዛዝ መጠመቅ ለምን? ለድህነት። ይሄ ጸጋው በእምነት ማዳኑን የምንመለከትበት ነው፣ የምንቀበልበት ነው። ጸጋው ራሱ በሚስጥራቱ በኩል የምንቀበላቸው ናቸው። የእግዚአብሔርን ስጦታ ማለት ነው። ጸጋ ማለት ስጦታ ነው፣ ከእኛ ያልሆነ። ይኸው ከስራ አይደለም ማንም እንዳይመካ አይደል የሚለው። ከስራ አይደለም ማንም አይመካም። በክርስቶስ ማዳን፣ በእርሱ ስራ እኛ መዳን ብቻ ተጠብቆብን ድነናል። ለዛ ነው ያለኛ ስራ አምኖ በመጠመቅ ድነናል። ይኸው እኔ ያለ ስራ አምኜ በመጠመቅ ድኛለሁ። ስራ የቱ ጋር ነው የሚያስፈልገው የሚለውን በኋላ ከጠየቀኝ እመልሳለሁ። ስራ ያስፈልጋል እንላለን፣ ግን መቼ? እሱ መታወቅ አለበት። መቼ የሚለው ማለት ነው። መጽናት ያስፈልጋል። መቼ? የምትጸናው መቼ ነው? ሳታምን አትጸናም። ሳታምን ጸና ማለት ባለማመን ጸናህ ማለት ነው። እሱ ደግሞ ለድነት አይደለም፣ ለጥፋት ነው። ስለዚህ መቼ የሚለው መታወቅ ስላለበት ነው። እና ሁለቱ ጥቅሶች አይጣሉም። ጸጋው በእምነት አድኗቸዋል ማለት ማርቆስ 16ን መቀበል ነው። ዮሐንስ 3:5ን መቀበል ነው። ዮሐንስ 3:16ን መቀበል ነው። እነዚህን ሁሉ ያጠቃልላል ማለት ነው። አሌክሶ ስለዚህ በመሀል ጥያቄ እየጠየቅን የነበርነው ነገር እስቲ አሁን ተጨማሪ እኔ ልጠይቅ። የኦርቶዶክስ አማኞች በወንጌል ያምናሉ፣ ድነዋል ብለህ ታምናለህ? በዛው አዎ፣ በደንብ እንደውም ከኦርቶዶክስ ውጭ የዳነ አለ ብዬ ነው ማለም ነው። እሺ፣ አዎ እንደዛ ነው። ለምን እንደዛ እንደሚል ታውቃለህ? ይሄ ንግግሩ ምንድን ነው የሚሆነው? ብዙ ሰው በዛኛውም ሳይድ ያለ አልዳንም ብለን ነው ምናምነው፣ በዚህኛውም ያኛውን አልዳንም ብሎ ነው የሚያምነው። እና ገብቷል። ለዛ ነው ግን ምንድን ነው አንዳንድ ርዕሶች አሉ፣ ዛሬም ባይሆን ሌላ ጊዜ መግባት እድል ካለ የኢትዮጵያ ኦርቶዶክስና ካቶሊክ ብያለው እና ወንጌል አማኞች አንድ የሚያደርጋቸው የሚያቀራረባቸው ትምህርት አለ ብዬ አምናለሁ። ከርዕሳችን ውጭ አትሄድበትም፣ ግን እንዲህ ብዬ አምናለሁ። ያው ያንተን እንግዲህ ሌላ ጊዜ ይኖራል። አንድ የሚያደርጋቸው ማለት ትምህርቱን ሲናገሩት አንድ አይነት ነገር መስማት ይኖራል። እኔ ግን ምንድነው አንድ መሆን መራሱ በመጽሐፍ ቅዱስ እንዴት ተጠቅሷል ነው። አንድ መሆን በክርስቶስ ትምህርት አንድ መሆን ይቻላል። ከአንዱ መንፈስ የተቀበለ አንዱን መንፈስ የተቀበለ አንድ ይሆናል። ምክንያቱም አንድ ይሆኑ ዘንድ አይደል የሚለው ጌታ ኢየሱስ ክርስቶስ ስለ አንድነታችን ጸልዮአል ወደ አብ። በነገራችን ላይ እናንተ አብ አንድ እንደሆነ እነርሱም አንድ ይሆኑ ዘንድ ብሏል። ፕላስ አንድ የሚያደርገውን መንፈስ ቅዱስ ወደ እውነት የሚመራው መንፈስ ቅዱስ እንደሚልክልን ነግሮናል። እንዲሁም ደግሞ አንዱን የጌታን ስጋ ስለምንካፈል ቆሮንቶስ ላይ ጳውሎስ አንድ እንሆናለን ይላል። ከነዚህ የተነሳ ከሚስጥራቱ የተነሳ አንድ እንሆናለን። ሚስጥራቱ በሌሉበት የክርስቶስ ትምህርት በሌለበት አንድ መሆን የለም። ከካቶሊክም ጋር ከፕሮቴስታንትም ጋር ተመሳሳይ የሆኑ አገላለጾች ላይ ለምሳሌ ክርስቶስ አምላክ ነው ስንል ይኸው አንተም ትላለህ እኔም እላለሁ፣ ካቶሊኩም ይላል፣ ሁሉም ይላል። አዎ አምላክ ነው፣ አንድ ነው። እኛ ግን አንድ ነን ወይ? በክርስቶስ አምላክነት ላይ ብቻ ሳይሆን በክርስቶስ አንድ ነን ወይ ሲባል አይደለንም። ለምን ሲባል እኔ ክርስቶስ ብዬ ስል በተሟላ ትምህርቱም ጭምር እያልኩ ነው። አንተም እንደዛው። ጠለቅ ስንል እንለያያለን። ኦሊጂሰሶች ኦሊጂሰስ ትምህርታቸው ማለት ስማቸው ራሱ እንደዛ ነው አይደል? ኢየሱስ ብቻ ናቸው፣ ግን ኢየሱስ አብ ነው ብለው ነው የሚያምኑት። ኢየሱስ ብቻ ስላሉ
ሄጄ በቃ እና አንድ ነን ልል አልችልም። ትምህርታቸውን አያለው ማለት ነው። እና እነሱ ሲታዩ አንድነት ሊኖረን አይችልም። ከዛ ስለዚህ እንደዚህ እናደርጋለን። ምን መሆን ይችላል? ልዩነታችን ቁጭ ብሎ ማለት ይሄ በደንብ መስመር ወጥቶለት ልዩነታችን ቁጭ ብሎ ግን አንድ ሊያደርገን የሚችል አለ ሳይሆን አንድ አይደለንም፣ ግን አንድ ሊያደርገን የሚችል ሊያነጋግር የሚችል ነገር አለን። አዎ ሊያነጋግረን የሚችል ነገሮች ይኖራሉ። ለምሳሌ ከፕሮቴስታንት ጋር ማውራት እና ከሙስሊም ጋር ማውራት ለእኔ አንድ አይደለም። በተወሰነ መጠን አንድ የሚያደርገን ነገር አለ። ለምሳሌ መጽሐፍ ቅዱስ መቀበል፣ ቅዱስ መጽሐፍ ነው ብሎ በመቀበል ደረጃ ቁጭ ብለን ማውራት እንችላለን። ሙስሊሞች ጋር ስንሄድ የተበረዘ ነው የአምላክ ቃል አይደለም ብለው ስለሚያምኑ፣ እኔም ደግሞ ቁርአናቸውን የአምላክ ቃል አይደለም ብዬ ስለማምን ልዩነታችን እጅጉን በጣም የሰፋ ነው። ፕሮቴስታንቱ ጋር ስመጣ፣ ካቶሊኩ ጋር ስመጣ፣ ሌሎች ኦልጂሰሱ ምን ጋር ስመጣ አንድ የሆነ መጽሐፍ ላይ እንስማማለን ማለት ነው። መጽሐፍ ቅዱስ ላይ ይሄ እግዚአብሔር ቃል ነው በሚለው እንስማማና አረዳድና ትምህርታችን የተለያየ ስለሆነ፣ በነገራችን ላይ አሌክሶ በዚሁ አጋጣሚ መጽሐፍ ቅዱስ ብለን ስንልኛ የተጻፈ ብቻ እያልን አይደለም። የተጻፈ መጽሐፍ ቅዱስ አለ። እሱን ቅዱስ ያስባለ የእግዚአብሔር ሐሳብ ስላለበት ነው እንጂ የመጽሐፉን ለምሳሌ አንዱን ምዕራፍ ሙሉውን ጽፋ አንድ ወረቀት ላይ ብትይዘው እሱ መጽሐፍ ቅዱስ አይደለም። ያንተ ደብተር ላይ ስለጻፍከው በቃ አንዱን ሐሳቡን ይዟል፣ ግን መጽሐፍ ቅዱስ ብለህ አጠራው። ዲያሪ መጽፍበት ይሆናል ወይም ማስታወሻ መጽፍበት ይሆናል። ከእግዚአብሔር ሐሳብ ከተነጠለ ጽሁፍ ብቻ ነው የሚሆነው። ከእግዚአብሔር ሐሳብ ከተነጠለ ጽሁፍ ብቻ ነው የሚሆነው። ለምሳሌ ጆቫዎች ለራሳቸው እንዲመቻቸው አድርገው ጽፈዋል አይደለ? ከእግዚአብሔር ሐሳብ ነጥለውታል። ያንን አሁን መጽሐፍ ቅዱስ ማለት ይከብዳል። ለምን ሲባል ከነበረው ትውፊት ከአባቶች ትምህርት በጣም በራቀ መልኩ እነርሱን በሚደግፍ መልኩ የራሳቸውን ጽፈው አስቀመጡና ከእግዚአብሔር ሐሳብ ለዩትና እንደዛ እስከሆነ ድረስ መጽሐፍ ቅዱስ ማለት ይከብዳል። እኛ የእግዚአብሔርን ሐሳብ ባጠቃለለ መልኩ ነው መጽሐፍ ቅዱስ ምንለው። አሌክስ ትንሽ ያንተ ይለያል። ከማ ተለየብህ? አይ ትንሽ ወደ እኔ ወደምፈልገው መቀራረብ ያመጣኛል እኔ። ሌሎቹ ግን ቶታሊ ምንድነው የሚለው? ለምሳሌ በፍጹም አይቻልም፣ አንድ አይደለንም ምናምን የሚል እዚህ ቤት ውስጥ ብዙ ሰምቻለሁ እና ትንሽ ያንተ ይለያል። ያ ማለት ምን ማለት ነው? ኖ ይለያል ማለት ምን ማለት? ቆይ ላስተካክል፣ ደግሞ ሌላ ስም እንዳይሰጡት። ቆይ ይቅርታ። ኢዮባ ይለያል ያልኩበት ከብዙ ሰዎቹ ብዙ ሰው ከፍተኛ ጥላቻ አለበት። አሁን ለምሳሌ ወንጌላውያን ጋር ስትመጣም ይሄ አንድ አይደለንም የሚለው ነገር ላይ አቋም ያላቸው ሰዎች አሉ። ስለዚህ አንዳንድ ጊዜ ያንታው ምን መሰለ፣ በቃ መስመሩን ጠብቀሃል። አንድ አይደለንም ለምሳሌ ኦንሊ ጂሰስ ብለሃል። ኦንሊ ጂሰስ ከኦንሊ ጂሰስ ጋር ሊያዋራን የሚችል ነገር አለ ከሌሎቹም ጋር። እኔ እሱን በጣም እፈልገዋለሁ። ችግር እንዳለ እንኳን ብናውቅ ችግሩን ለማውራት በር ካላገኘ ዘግታ አይኖርም። ገብታ አሁን ለምሳሌ እኔና ምን ይላሉ መሰለኛ ስናወራ እኔ እናንተ አንድ አይደለንም ስለዚህ መነጋገር አንችልም የሚሉ ሰዎች ነፍ ገጥሞኛል። አሁን እንዴት እሰማሃለሁ? አየህ አሁን እንዴት ትሰማኛለህ? በር ካላገኘ እዚያ እኛ አንዳንድ ጊዜ እዚህ እስልምና ላይም አንዳንዴ ለመስራት እንሞክራለን። ከትላንት ወዲያ ማታ አንድ ሙስሊም ገብቶ እዛ አስቀምጫለሁ። በቃ በራሱ ጊዜ መስማት እፈልጋለሁ አለ። ኧረ ግድ የለም አንድ አይደለንም መስማት እፈልጋለሁ አለ። ትሰማለህ? እድሉን ሰጠ ነው። ስንሰጠው ሰማ፣ ጥያቄ ጠየቀን፣ መለስን። ከዛ እንዲህ አይነት ፈቃደኝነት እየተፈጠረ ነው። አንተ ጋር ያየሁት ነገር ምንድን ነው? አትሊስት ሊያግባቡ የሚችሉ መሰረታዊ ነገሮች ቢነሱ ለማውራት ፈቃደኝነትን አይቻለሁ። እኔ አሁን ጠይቄያለሁ፣ መዳናችሁ እንዴት ነው የምታምኑት? ይታወቃል የኦርቶዶክስ ትምህርት፣ ግን አንተ ምንድን ነው የምትለው እያልኩ ነው። ስለዚህ ቴንኪው። ስለዚህ መዳናችን ላይ እናውራ። አንድ ነገር እዚሁ ጋር ላጥራና እኔም አንድ ከሚለው ጋር ቅድምም እንዳልኩት አንድ አይነት ትምህርት በሆነች ረገድ ስናወራ ለምሳሌ ብዬ የክርስቶስን አምላክነት ተናግሬ ያለው ክርስቶስ አምላክ ነው በሚለው ፕሮቴስታንቱም ካቶሊኩም ኦርቶዶክሱም ይናገራል፣ ያምናል። ይሄ አሁን ለምሳሌ አንድ ነው። ግን አረዳር ላይ ትምህርት ላይ ጠለቅ ያለውን ነገር ስናነሳ እንለያያለን። እኛን ለየት ያደርገናል ብዬ ማስበው እነዚህንም ባልነጠለ መልኩ ነው እኛ ክርስትናን ስንቀበል። የቶቹ ለምሳሌ የክርስቶስን ትምህርት፣ ሌሎቹንም የሐዋርያቱን ትምህርት
በነቢያትና በሐዋርያት መሰረት ላይ ታንጻችኋል ስለሚል ምንጥለው ነገር የለም ማለት ነው። እነዚህን ሁሉ አጠቃሎ ነው ክርስትናና ነጥሎ ስላልሆነ ቅድም እንደውም ካስታወሳችሁ ሚስጥራትንም አንስቻለሁ። ከሚስጥራትም አንጻር አንድ መሆኛችን ነው ሚስጥሩ። ለምሳሌ ጳውሎስ ተናግሯል ስለ ጌታ ስጋና ደም ከእርሱ የተነሳ አንድ እንሆናለን የሚለው ከምኑ ከስጋና ደሙ የተነሳ አንዱን ስለምንካፈል ቆሮንቶስ 11 ላይ ማለት ነው። እነዚህን ነገሮች ሁሉ ባልነጠለ መልኩ ነው እኛ አንድ የምንለው። አንድ የሚለው አንድነት ይሄ በክርስቶስ አንድ የመሆን ከሆነ አይደለንም፣ ርዕሶች ነው። እንትናንም አሌክሶም ሲያነሳ የሆኑ ትምህርቶች የሆኑ ርዕሶች ግን አንድ አያደርጉንም ወይ ነው። ለምሳሌ ብዬ መጽሐፍ ቅዱስን አነሳው። መጽሐፍ ቅዱስን አንስቼ ይኸው ለምሳሌ በመጽሐፍ ቅዱስ ላይ እንስማማለን፣ ይኸው የእግዚአብሔር ቃል ነው የእግዚአብሔር ቃል ነው በሚለው ነገር ግን እዚህም ጋር ደግሞ ሊሰመርበት የሚገባው እኛ መጽሐፍ ቅዱስ ስንል የተጻፈ ብቻ እያልን ሳይሆን የእግዚአብሔር ሐሳብ ለምሳሌ ማርቆስ 16ን ጠቅሼ እኔ ይኸው ጥምቀት ለድህነት ነው እምነትም ጥምቀትም ለድህነት ነው ብዬ ስል አይደለም ካለ አይደለም የሚለው እኔ ከእግዚአብሔር ሐሳብ ርቋል ብዬ አምናለሁ። ያኛውም ደግሞ አንተ ከእግዚአብሔር ሐሳብ ርቀሃል ይለኛል። አያችሁ እንደዚህ አይነት ልዩነቶች አሉ። እነዚህን ባልነጠለ መልኩ ነው ማለት ነው እኔ የተናገርኩት። እና አንድ ነን ስንል በክርስቶስ አንድ ነን፣ ትምህርታችን አንድ ነው፣ እምነታችን አንድ ነው ማለት ሳይሆን በመነጋገሪያ ርዕሶች ነው አሌክሶ የሚያነሳው። እኔም በዛ መልኩ ነው ያወራው። ገብቶኛል። ርዕሳችን የምትሰሙት ሰዎች ዘግይታችሁም ለገባችሁ የኦርቶዶክስ አስተምህሮ ላይ የመጀመሪያ የመዳናችንን ነገር እንዴት ታዩታላችሁ? ያንን ነው ኢዮባ እየመለሰልን ያለው። ጥያቄ መጻፍ ትችላላችሁ። ከታች ስላየው ነው። ጥያቄ መጠየቅ የምትፈልጉ ሰዎች ከታች መጠየቅ ትችላላችሁ። ኢዮባ ስለዚህ አንድ ኦርቶዶክስ ድነዋል ብለሃልና ስለዚህ መዳናቸውን ቅድም እያረጋገጥክልኝ የነበሩትን ትምህርቶች ናቸው። ስለዚህ በኢየሱስ የመስቀል ስራ ላይ ያለ ትምህርት ያንን የጸጋ ምክንያቱም ማርቆስን አንስተ ስለነበረ ያመነ የተጠመቀ የሚለውን ደህንነትን ሙሉ የሚያደርገው እምነት ከጥምቀት ጋር ነው በሚለው ስለዚህ የጸጋ የኤፌሶን 2:8 ላይ ያለው ጸጋው በእምነት አድኗቸዋል የሚለው ተያያዥ ናቸው በሚለው አስረድተኛል። ስለዚህ አንድ ሰው እነዚህን ነገር ሳያረግ ቢሞት በሚለው እኔን ብያለው እሱንም ነካ አድርገው አልፈዋል። ደህንነቱን ያጣል ወይ አያጣም የሚለው ነገር ላይ ቀሲስ ገብተዋል። ሰላም እንበላቸው። አዎ እሺ ሰላም ብለናል። ቀሲስ እግዚአብሔር ይባርክህ። እንደምን ዋላችሁ ፓስተር? ሰላም ነው? እግዚአብሔር ይመስገን። አሜን። እግዚአብሔር የተመሰገነ ይሁን። ያው ኢዮባና እኔ ብቻ ብለን ነበረ። በአጋጣሚ የተላከ ነገር ደርሶት ነው መሰለኝ ገብተዋል። እኔና ኢዮባ እያወራን ያለነው ነገር ጥሩ ነገር እያስረዳን ያለነው። ኦኬ ኢዮባ ወይ አሌክሶ ምናልባት አሁን አይደለም ኤክሰፕሽናል ያልኳት ላይ አንድ ማጥራት ያለብኝ ነገር አለ መሰለኝ አሁን ስትናገርና ነካ አድርገሃታል ብለህ ስላለፍክ በደንብ እንድትረዳ ትፈልጋለሁ። ኤክሰፕሽናል ኬዝ የሚታየው ወይም እንደዚህ አይነት ነገሮች የሚነገሩት በግልጽ ባልተጻፉና አጋጣሚ በሚፈጠሩ ጉዳዮች ነው አይደለ? በግልጽ የተጻፉ ትምህርቶች ናቸው። ለምሳሌ መዳን እንዴት ነው ካልከኝ የተጻፈ ነው የምነግርህ። ኤክሰፕሽናል ኬዝ አላወራም። ለምን? የተጻፈው የሚቀድመው ወይም መንገዱን የሚቀድመው ከዛም በመንገዱ ላይ የሚፈጠሩ ጉዳዮች ሁለተኛ ኬዞች ናቸው ማለት ነው። ለምሳሌ አንድ ሰው ቅድም እንዳልኩ አምኖ ለመዳን የሚፈጸሙ ነገሮች አሉ። በነገራችን ላይ ድህነትን ያጣል የሚለው ጋር ከመሄዳችን በፊት አግኝቷል ያለ አይደለ? የሚያገኘው እኮ አምኖ በመጠመቅ ነው፣ ከሚስጥራት በመሳተፍ ነው። ግን ሚስጥራቶቹ ጋር ከመድረሱ በፊት የተፈጠሩ ኬዞች ካሉ ለምሳሌ ድንገተኛ ሞት ካለ ፍትሐ እግዚአብሔር ይባላል። አይደለም ጥምቀት እምነት ራሱ ኢዮባ ወይ ፍትሐ እግዚአብሔርን አብራራልኝ። እሺ የእግዚአብሔር ፍርድ ማለት ነው። የእግዚአብሔር ፍርድ ማለት ነው። ወይንም ደግሞ ይሄ ምንድነው በመደበኛ የማይታይ ማለት ነው። ለምሳሌ መደበኛው ምንድነው? ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል ነው አይደል? ያላመነ ይፈረድበታል። አሁን ይሄ መደበኛው ነው፣ ትምህርት ነው ማለት ነው። እሺ
አሁን ድንገት የሞተን ሰው በዚያ አትዳኘው፣ እሺ ሕፃንን በዚያ አትዳኘው። እሺ የአእምሮ ህመም ያለበት በእድሜ ትልቅም ይሁን የአእምሮ ህመም ያለበትን በዚያ አትዳኘውም። ለምን? ከዚህ ውጪ ነው ያለው። ያላመነ ይፈረድበታል። ስለዚህ አንድ የአእምሮ ታማሚ ይፈረድበታል የሚል ትርጓሜ ውስጥ አንገባም ማለት ነው። ፍትሐ እግዚአብሔር ማለት የእግዚአብሔር ፍርድ ነው። አይቶ የሚፈርደው እግዚአብሔር ቅን ፈራጅ ነው። ፍርድ ለእግዚአብሔር የምትተው ነው ማለት ነው። ከዛ አንጻር ነው እሷን ነበረ። ስለዚህ መቼ መደበኛ ምናምን ያልካትን ክሊር ካረክልኝ ከመጽሐፍ ቅዱስ ጋር አይጋጭም? ከመጽሐፍ ቅዱስ ጋር ለምሳሌ ያህል መደበኛ ካልነው ነገር ጋር አይጋጭም? አይጋጭም። ለምሳሌ ቅድም ያነሳነው እንደ አጋጣሚ ማርቆስን ነውና ማርቆስ ወንጌል እንደውም ላውጣና ላንብብላችሁ። ማርቆስ ወንጌል ምዕራፍ 16 ከቁጥር 16 ጀምሮ እንደዚህ ይላል። ይቅርታ እንግዲህ ኔትወርክ ስለሚያዝግ ነው ለመክፈት። እሺ ማርቆስ 16 እንዲህ ይላል። ላንብብላችሁ እንግዲህ ለእናንተ እስከዛ። እንዲህም አላቸው፣ ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ። ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል። ደግሜ ላንብበው። ቁጥር 15 ማርቆስ ወንጌል ምዕራፍ 16 ከቁጥር 15 ጀምሮ ቀሲስ ናቸው እንዴ? እዮባ ስማ ራሳቸው ይሆኑ አላወኩም። እሺ እንዲህ ይላል፣ ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ። ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል ይላል። ስለዚህ ወደ ዓለም ይሄዱና ወንጌልን ለፍጥረት ሁሉ ይሰብካሉ። ለፍጥረት ሁሉ ምን ይላሉ? ይሰብካሉ። ከተሰበኩ ይሰማሉ ማለት ነው። ከሰሙ ያምናሉ ማለት እምነት ከመስማት ነው፣ መስማትን በእግዚአብሔር ቃል ነው አይደል የሚለው መጽሐፍ ቅዱስ። ስለዚህ ይሄ የተነገረው ለማን ነው? ማመን ለሚችሉ መስማት ለሚችሉ ነው፣ ለተሰባኪያኑ እንዲሁም ለሰባኪያኑ። የሚጋጭ አይደለም ማለት ነው። ለማ ተነገረ የሚለው መሰረታዊ ጉዳይ ነው። ለምሳሌ እዚህ ጋር ያላመነ ይፈረድበታል ይላል። አንድ የአእምሮ ህመም ያለበትን ሰው እዚህ ጋር ማስገባት እንችላለን? አላመንም እና ይፈረድበታል ልንል እንችላለን? አንችልም። ምክንያቱም ሰምቶ አምናለው አላምንም ወደ ማለት አይደርስም። ከጅምሩ ምንድነው ያ ሰው የአእምሮ ህመም አለበት። ህፃንን ማስገባት እንችላለን? አንችልም። አምናለው አላምንም ለማለት አልደረሰም። አያቅም ነው፣ ህፃን አያቅም ነው የሚባለው። አያምንም አይደለም። አያምንም ከተባለ ሪጀክት አድርጓል ማለት ነው። ጥቅሱ ለማተጻፈ የሚለው መሰረታዊ ጉዳይ ነው። በጣም አሪፍ። መደበኛ ያልሆነችዋን ከመጽሐፍ ቅዱስ ስታስታርቅልኝ እንዴት ላስታርቀው ማለት ነው? መደበኛ የሆነው ገብቶኛል። መደበኛ ያልሆኑ ማለት ድንገት የሚፈጸሙ ነገሮች፣ ድንገተኛ ሞት፣ ቅድም እንዳልኩት ህመም ምናምን፣ እነዚህ ነገሮች በግልጽ ያልተጻፈባቸው ማለት ነው። ለምሳሌ አንድ የአእምሮ ህመም ያለበት ባያምንም ይድናል አልተባለም። አንድ የአእምሮ ህመም ያለበት ባያምንም ይፈረድበታል ወይ ደግሞ ይድናል ተብሎ በግልጽ አልተጻፈም። በግልጽ አልተጻፈም። ታዲያ እንዴት ነው ይህን የምናየው ከተባለ ከአጠቃላይ የመጽሐፍ ቅዱስ አስተምሮ ከእግዚአብሔር ማንነት ፕላስ ደግሞ ለማ ተጻፈ ከሚለው አንጻር ነው ማለት ነው። ከዛ አንጻር ነው። እሺ እቺ ፍትሃ ያልካትን ነገር የእግዚአብሔር ፍርድ ማለት ነው። አላገኘውክም። ሰው ከሞተ በኋላ ፍትሃዊ መደበኛ ባልሆነ ያልካትን ስላልገባኝ ነው። ልለፈው አይደል? ፍትሐ እግዚአብሔር ማለት የእግዚአብሔር ፍርድ ማለት ነው። በቀጥታ ቃሉ ሲተረጎም ግዕዝ ስለሆነ ነው። የእግዚአብሔር ፍርድ ነው ስንል ሌላ ቦታ አይፈርድም ማለት ሳይሆን ይህን እኛ እንዲህ ነው እንደዛ ነው ብለን በእርግጠኝነት ማውራት የማንችልበት ግን ደግሞ
ከአጠቃላይ የመጽሐፍ ቅዱስ ሀሳብ አንጻር አይተን ኤክሰፕሽናል ነው ይሄ ብለን የምናልፈው ማለት ነው፣ ወይም የምንናገርለት ማለት ነው። ከዛ አንጻር ነው። አሁን ገባኝ። እሺ እሺ። ስለዚህ እንደው ከተቀመጠው ከእግዚአብሔር ቃል አንጻር የተቀመጠው አለ አይደል? አሁን ለምሳሌ ጥምቀት ተቀምጧል፣ እንትን ተቀምጧል፣ መዳናችን ላይ ተቀምጧል። እችን ነገር ምን አስቤ ነው? እሺ ይቅር፣ ሌላ ጥያቄ ልጠይቅ፣ ሌላ ጥያቄ። ስለዚህ አንድ ሰው ያው እዚህ ያለን ሁላችን ኦርቶዶክስ ድኗል ብሎ ኢዮባ ትምህርቱን ለተቀበለ ይድናል ብሏል። ትንሽ እኔ እንዲያውም ቀረብ ሳረግልህ ምንድነው የሚሆነው? ኦልሞስት እጃችሁ ላይ ወንጌል ስላለ ስለ ኢየሱስ አዳኝነት በዓሎቻችንም ብዙዎቹ አትሊስት ቅርብ ነው፣ ቅድም እንዳልኩ ነው ቅርብ ነው ብዬ ስለማምን ችግር የለም። ስለዚህ ቀስ እያለ እየተግባባ በሚመጣ መልኩ ይመጣል ብዬ አስባለሁ። ስለዚህ ሁለተኛው እርግጠኛ ነው አንድ ሰው ብቻውን ባለ ነገር የመጀመሪያው ደህንነት ላይ ይሄንን ከሰራን የሚቀጥለው ላይ ደህንነቱን መጠበቅ የሚለው ነገር ጋር እንዴት ታያይዝልኛለህ? ደህንነት መጠበቅ የሚለው ደህንነታችንን እንጠብቃለን የዳንን ነው የምንለው ወይም ደግሞ በድህነት ውስጥ መኖር እንዴት ነው የሚለው። ስለዚህ አሁን ሙሉ ለሆነ ነገር ነው ይሄ፣ ለሞተ ሰው ምናምን አይደለም። አሁን ጨርሰናል። የመጀመሪያውን የሞተንም ሰው ስፔሻል ኬዝ በሚለው አይተናል። እዚኛውም ጋር ስንመጣ ጥያቄ ምን ይሆናል? ደህንነቱንም እየጠበቀ አንድ ሰው ደህንነቱን ሊያጣ ይችላል ብለን እዛ ሙሉ ላይ ስለምጠይቅ ትምህርቱን ስትሰራልኝ ማለት ነው። ቀጥል። እሺ እሺ። በነገራችን ላይ ወደ ሁለተኛው ከማለፌ በፊት እምነት ራሱ እምነት አሁን ጥምቀትን ብቻ አይደለም፣ እምነት ራሱ ኤክሰፕሽናል እንደሚሆን ተናግሬያለሁ። እሱ እንዳትረሱ። ለምሳሌ ብዬ የአእምሮ ህመም ያለበት እንግዲህ በእድሜ ከፍ ቢል የፕሮቴስታንት ልጆች ታች እያስታወሳችሁኝ ያላችሁ የፕሮቴስታንት ልጆች ለማመን ሳይደርሱ ለመጠመቅ ሳይደርሱ ቢሞቱ ይሄው ራሱ እምነቱን ራሱ ኤክሰፕሽናል እናደርጋለን ወይም ኤክሰፕሽናል ነው እንላለን እንጂ ወይም የእግዚአብሔር ፍርድ ነው እንላለን እንጂ ድፍን አድርገን አይድኑም አንልም። ለእግዚአብሔር መታው። ፕሮቴስታንት ልጆች ምንድነው ሰበር ሆነችብኝ። የፕሮቴስታንት ልጆች ለምሳሌ ከማመናቸው በፊት ቢሞቱ ምን ይሆናሉ? ይድናሉ ወይስ አይድኑ? እንዲህ ነው ለመወሰን ይችላል። አሌክሶ አንተ አይ ኖ አሁን ምን መሰለ ትልቁ ነገር አንተን የሚመለከት ስለሆነ ነው። የኔን መጨረሻ ላይ ከጠየቀኝ ያንተን እንትን ፎከስ ሽፍት እንዳላረግብህ ብዬ ነው። እኔ ጋር አታረግም። ይሄ ላስረዳ ነው። ምንድነው አሁን አልገባኝም ስላልከኝ ከዛ አንጻር ነው ጠየቅኩሽ። ለምሳሌ የእኛን ትምህርት ነው እንዴ? እኔ እኮ የእናንተ ነው። አንድ የወንጌላውያን ልጅ ቢመጣ መስሎኝ ነው። ኦኬ የእኛን ነው ቢሞት ይመጣ ሳይሆን ከማመኑ በፊት ለእምነት ከመድረሱ በፊት ቢሞት ምን ይሆናል ነው። እሺ ስለዚህ አንተ ዝም ብለህ በራስህ አውራና የኛን በኋላ ስጠይቀኝ ይመልስልሃል። እሺ እሺ። እሱን ጋር እምነት ኤክሰፕሽናል ይሆናል ነው ሀሳቤ። ወደ ሁለተኛው ሊሄድና ምናልባት እሺ በኋላ ላይ ጠይቅና ትነግረኛለህ በእናንተ በኩል ያለውን ትምህርት። ሰው አስቀድሞ አምኖ በመጠመቅ ወደ ቤተክርስቲያን ከተጨመረ በኋላ ከዳነ በኋላ ድህነቱ እንዴት ይጠብቃል? ባይጠብቅስ ምን ይሆናል? የሚለውን እናንሳ። ዮሐንስ ወንጌል ምዕራፍ 15 ላይ እንደዚህ ይላል፣ እውነተኛ የወይን ግንድ እኔ ነኝ፣ ገበሬው አባቴ ነው። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል ይላል። ተመልከቱ፣ ቅድም ጸጋው በእምነት አድኗችኋል፣ ድነናል፣ አምነን በመጠመቅ ወደ ቤተክርስቲያን ተጨምረናል፣ ወደ አካሉ ተጨምረናል ብለን ስንል ወደ ግንዱ ለመጣበቅ አልሰራንም፣ ምንም አላደረግንም እያልን ነው። እሺ ወደ ግንዱ ለመጣበቅ ምንም አላደረግንም። ከኛ የሆነ አይደለም፣ ከኛ የሰራነው ስራ የለም። ስለዚህ ግንዱ ላይ ስንጣበቅ አምነን በመጠመቅ ተጣብቀናል፣ ወደ ግንዱ ማለት ነው። ከተጣበቅን በኋላ ስላለው ነው አሁን እያወራን ያለ ነው። ቅድም ጨርሰናል። የዓለም ስራ የሚለው የኤፌሶን 2 ንግግር እዛ ጋር አብቅቷል፣ ወይም እዛ ጋር ተነጋግረናል። ምን ብለን? ጸጋው በእምነት አድኗችኋል፣ ከእናንተ ስራ አይደለም፣ ማንም እንዳይመካ፣ ይኸው እኛም አልሰራንም። ጥምቀትም የሰው ስራ አይደለም፣ የእግዚአብሔር ስራ ነው። በዛ በኩል ኦርቶዶክሳውያን ድነናል፣ ወደ ግንዱ ተጣብቀናል። ወደ ግንዱ ከተጣበቅን በኋላ ግን ባታፈሩ ትቆረጣላችሁ ይለናል ጌታ ኢየሱስ ክርስቶስ። መቼ ነው ማፍራት?
ወደ ግንዱ ከተጣበቅን በኋላ ቅርንጫፍ በግንዱ ላይ ሆኖ ነው የሚያፈራው አይደል? በግንዱ ላይ ሆኖ ካላፈራ የለም። ለምሳሌ ስለ መልካም ስራ ፍሬ ስለማፍራት ስናወራ እኛ መንሰራቸውን መልካም ስራዎች የማያምኑ ሰዎች ሊሰሯቸው ይችላሉ። ኤቲስት የሆኑ ሰዎች ሊሰሯቸው ይችላሉ። ሙስሊሙ ሊሰራው ይችላል። ፍሬ ተብሎ ግን አይጠራም። ለምን? ግንድ በሌለበት ነዋ የነሱ ስራ። ኤንጂኦ ነው የሚሆኑት፣ ለጽድቅ አይደለም። ወይንም ደግሞ የክርስቶስ መሆኛን መመስከሪያ አይደለም። ስለዚህ እኛ እያወራን ያለነው ስለማን ነው? ስለ ክርስቲያኖች በክርስቶስ ስለተቀደሱት ነው። ስለዚህ ፍሬ ካላፈሩ ይቆረጣሉ ስለሚል ላለመቆረጥ ምን ያደርጋሉ? ያፈራሉ። ለመዳን ምንለው ይሄን ነው፣ ላለመቆረጥ ማፍራት ማለት ነው። ይሄ ድህነት ውስጥ መሆን ነው፣ ወይም እየዳንን ነው ምንለው ነው። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 18-17 አካባቢ ላይ የመስቀሉ ቃል ለሚጠፉት ሞኝነት ነው፣ ለእኛ ለምንድን ወይም እየዳንን ላለን ይላል የእግዚአብሔር ኃይል ነው ብሎ ጳውሎስ ድህነትን ሂደታዊ አድርጎ ደግሞ ይናገራል። እና ፍሬ ማፍራት ግዴታ ነው ማለት ነው። እና ስራ ያስፈልጋል ብለን የምንለው እዚህ ጋር ነው። አንዳንድ ሰው ይህን ካለማወቅም ይመስለኛል የሚቃረነው ማለት ነው። እንደዚሁም ደግሞ ያዕቆብ ላይ እንግዲህ በጣም የታወቀ ክርስቲያኖች በደንብ ደጋግመን የምንጠቅሰው ጥቅስ ነው። እጅጉኑ የእግዚአብሔርን ሐሳብ የሚናገርልን ነው። ምናምነው የእግዚአብሔር ሐሳብ ነው። ምን ይለናል? ያዕቆብ ምዕራፍ 2 ላይ እምነትን እና መልካም ምግባርን አነጻጽሮ እንዴት አድርገን መያዝ እንዳለብን፣ እንዴት አድርገን መቀበል እንዳለብን ይናገራል። ወንድሞች ሆይ እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል ይላል። አየህ፣ እምነት አለኝ ስራ ግን የለውም፣ ታዲያ ያ እምነት የራሱ ምን ይጠቅመኛል ይላል። እምነቱስ ሊያድነው ይችላልን? አይችልም። መልስ አዘል ጥያቄ ነው ይሄ። ሊያድነው አይችልም። ለምን? ከስራ ነጥሎታል። ከዛን ወንድም ወይም እህት ራቁታቸውን ቢሆኑ የዕለት ምግባቸውንም ቢያጡ ከእናንተ አንዱም በደህና ሂዱ፣ እሳት ሙቁ፣ ጥገቡ ቢላቸው ለሰውነታቸው ግን የሚያስፈልጋቸውን የሚፈልጉትን ባትሰጧቸው ምን ይጠቅማቸዋል ይላል። ራበኝ እያለ እሳት ሙቅ ብለው ለጥጋቡ አይሆነውም። ስለዚህ ምንም አላረኩለትም፣ አልጠቅመውም ማለት ነው። ምንድነው? ተራቁቷል፣ በርዶታል፣ እሳት ሙቅ ብዬ ልብስ ባልሰጠው ምን እጠቅመዋለሁ? ምንም። ከዛ እንደዚህ ይላል፣ እንደዚሁም ስራ የሌለው እምነት ቢኖር በራሱ የሞተ ነው። ነገር ግን አንድ ሰው አንተ እምነት አለህ፣ እኔም ስራ አለኝ፣ እምነትን ከስራ ለይታ አሳየኝ፣ እኔም እምነቴን በስራ ያሳይሃለሁ ይላል። እግዚአብሔር አንድ እንደሆነ አንተም ታምናለህ፣ መልካም ታደርጋለህ። አጋንንትም ደግሞ ያምናሉ ይንቀጠቀጡማል። አንተ ከንቱ ሰው ይላል ቁጥር 20 ላይ ተመልከቱ። አንተ ከንቱ ሰው እምነት ከስራ ተለይቶ ምን ብሎ ተለይቶ የሞተ መሆኑን ልታውቁ ትወዳለህን ይላል። አያችሁ፣ እምነት ከስራ ሲለይ እምነት ራሱ የሞተ ነው፣ ከስራ አይነጠልህም ማለት ነው። አንተ ከንቱ ሰው ብሎ ነው የሚገስጸው ያዕቆብ። ከዛ እንዲህ ይላል ቁጥር 21 ላይ አባታችን አብርሃም ልጁን ይስሐቅን በመሰዊያ ባቀረበ ጊዜ በስራ የጸደቀ አልነበረምን? እምነት ከስራ ጋር አብሮ ያደርግ እንደነበረ በስራም እምነት እንደተፈጸመ ትመለከታለህን ይላል። አየህ፣ አብርሃም በእምነት ጸደቀ ተብሎ ተነግሮለታል። እዚህ ጋር ደግሞ በስራ ጸደቀ ይላል። አትነጥለውም ማለት ነው እንጂ አንዱ ላይ ተንጠልጥለን አንዱን ብቻ እንላለን ማለት አይደለም። የአብርሃም ጽድቅ መጽሐፍ ቅዱስ እንደሚለን በእምነትም ተነግሮለታል፣ በስራም ተጠቅሶለታል። ታዲያ እንዴት ነው የጸደቀው? ሁለቴ ሶስቴ የጸደቀ ማለት ነው አይደለም። እምነትን ከስራ ጋር አብሮ በማድረግ ነው የጸደቀው። ይሄው መጽሐፍ ነው የሚለው፣ ኢዮብ አይደለም። አባታችን አብርሃም ልጁን ይስሐቅን በመሰዊያው ባቀረበ ጊዜ በስራ የጸደቀ አልነበረምን ካለ በኋላ ቁጥር 22 ላይ እምነትን ከስራ ጋር አብሮ ያደርግ እንደነበረ በስራም እምነት እንደተፈጸመ ትመለከታለህን ይላል። አየህ፣ እምነትን ከስራ ጋር አብሮ ያደርግ ነበር። ቁጥር 23 እንደዚህ ይላል፣ መጽሐፍም አብርሃምም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት ያለው ተፈጸመ። ይኸው ይተሳሰራል እንጂ አንዱ ላይ ቁጭ ብለን አንዱን ብቻ ነው ይሄ ነው ትምህርት አንልም። አንድ ላይ ነው። መጽሐፍ ቅዱስን በምልአት ነው የምንቀበለው ማለት ነው። የእግዚአብሔርም ወዳጅ ተባለ። ቁጥር 24 ሁላችሁም ያዙ። ሰው በእምነት ብቻ ሳይሆን፣ በነገራችን ላይ መጽሐፍ ቅዱሳችን ላይ እምነትና ብቻ የተያዙት እዚህ ክፍል ላይ ብቻ ነው። እምነትና ብቻ ተያይዘው ያሉት ማለት ነው። ይሄም ክፍል ምንድነው የሚለው? ሰው በእምነት ብቻ ሳይሆን ካለ አፈረሰ ማለት ነው። ሰው እምነት ብቻ የለም ማለት ነው። በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። ስለዚህ ከአብርሃም ምን ወሰድን? ስለ አብርሃም ሲነገረን
እምነትን ከስራ ጋር አብሮ ያደርግ ነበረ። በቃ አንተም አብረህ አድርግ ማለት ነው። እሱ አልነጠለም፣ አንተም አትነጥልም፣ እኔም አልነጥልም። እሱ እንደጸደቀው እግዚአብሔርም እንደተናገረለት የእግዚአብሔርም ወዳጅ ተባለ ተብሎ እንደተነገረለት እንደዛው እናምናለን። ኦርቶዶክሳዊ ነገረ ድህነት ይሄ ነው ማለት ነው። ከመልካም ስራ ጋር ገላትያ ላይ መሄድ እንችል ነበር፣ ግን እንዳላበዛብ። ስለዚህ አሁን ባለው እንትን ይሄ ሰው ድኗል፣ ተጠምቋል፣ አምኗል፣ እየጠበቀ ነው። ደህንነቱን በስራ እየጠበቀ ነው። ሞተ። ለምሳሌ እኔ ነኝ ሞትኩ፣ ምንድን ነው የምሆነው? እሺ አንድ ሰው እንግዲህ የመጀመሪያውን ድህነት አየን፣ አምኖ ተጠምቆ። ጥምቀት በቤተ ክርስቲያን ውስጥ ነው፣ ይህ እንዳትረሱ፣ ርዕስ ላለማስፋት ነው። አምኖ ተጠምቆ ከዛን ወደ ግንዱ ተጣበቀ ያለ ስራ። ከዛን ደግሞ በተጣበቀበት በግንዱ ወይም በክርስቶስ ሆኖ ፍሬ እያፈራ መኖር ግድ ይለዋል። ካላፈራ ይቆረጣል። ድህነቱን እየጠበቀ ነው ማለት ነው። በህይወቱ ሁሉ ክርስቶስን እየመሰለ መኖር ግዴታ ነው። ቴዎስስ ይባላል፣ ክርስቶስን መምሰል ወይም ሱታፌ አምላክ ምንለው ማለት ነው። ጳውሎስ እኔ ክርስቶስን እንደመሰልኩ እናንተ እኔን ምሰሉ አይደል ያለው። ክርስቶስን እየመሰለ መኖር፣ የክርስትናን ህይወት መኖር ይጠበቅበታል። ይሄን እያደረገ ኖሮ በእግዚአብሔር ፍርድ ፊት ሲቀርብ ምን ያገኛል? አሁን ፈራጁ ማን ነው አይደለ? ምን ይፈረድለታል ነው። አሁን የተጻፈ እናንብብ። ከዛን እንደው ድንገት ቢሞትስ ምናምን የሚሉ ጥያቄዎች አሉ ያው እና ከነሱ አንጻርም ደግሞ እንናገራለን። ጌታ ኢየሱስ ክርስቶስ ምን ብሏል ስለ ፍርድ? እሺ ማቴዎስ ወንጌል ምዕራፍ 25 ላይ 3 ምሳሌዎችን ከድነት ጋር ሰው በመጨረሻ እንዴት ነው የሚድነው የሚለውን ካስቀመጠ በኋላ ሶስተኛው ምሳሌውን ላንብብና እንዳላረዝም በይበልጥ የፈለኩትን ሐሳብ ስለሚገልጽልኝ ማለት ነው። ካስፈለገ ከአንድ ጀምሮ ማየት እንችላለን። ማቴዎስ ወንጌል ምዕራፍ 25 ላይ ከቁጥር 31 ጀምሮ የሰው ልጅ በክብሩ በሚመጣበት ጊዜ ከእርሱ ጋር ቅዱሳን መላእክት ሁሉ በዚያ ጊዜ በክብሩ ዙፋን ይቀመጣሉ። አሕዛብም ህዝቦች ማለት ነው። አሕዛብን ሁሉ በፊቱ ይሰበሰባሉ። እረኛም በጎችን ከፍየሎቹ እንደሚለይ እርስ በርሳቸው ይለያቸዋል። ለዩ ማን ነው? ክርስቶስ። ሰብሳቢው ማን ነው? እርሱ። እዛ ጋር የሚያደርገውን ነገር ሁሉ እኛ ሳንሆን እርሱ ነው ማለት ነው ሊናገርለት የሚችለው። ለፍርድ የሚመጣው እሱ ነው። ስለሚፈርደው ያውቃል፣ ምን እንደሚፈርድ ያውቃል። የሚፈረድባቸው ከነሱ የሚጠበቀውን አድርጎ መቅረብ እንጂ ፍርዱ ምንድን ነው የሚለውን አስቀድመው መወሰን አይችሉም ማለት ነው። አይችሉም። ይህን ዝቅ ብለን እናየዋለን። ይሰበስባቸዋል፣ እርስ በርሳቸው ይለያቸዋል ካለ በኋላ ምንና ምንን? በጎችና ፍየሎችን። በጎችን በቀኙ ፍየሎችንም በግራ ያቆማቸዋል። በጎችን በቀኝ ፍየሎችን በግራ ያቆማቸዋል። ንጉሱም በቀኙ ያሉትን እንዲህ ይላቸዋል፣ እናንተ የአባቴ ብሩካን ኑ፣ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀውን መንግስት ውረሱ። ባዩ ማን ነው? ክርስቶስ። ለምንድን ነው እንዲህ የሚላቸው? እነዚህ ሰዎች ያመኑ ናቸው። ሳያምን መቼም መንግስቴን ውረስ ሊባል ስለማይችል ማለት ነው። ያመኑቱ ግን ምን ተብለዋል? እናንተ የአባቴ ብሩካን ተብለዋል። ከዛ ደግሞ ዓለም ከተፈጠረ ጊዜ ጀምሮ የተዘጋጀ ምን አለ? መንግስት አለ። ያንን መንግስት ውረሱ እያላቸው ነው። ለምን? ቁጥር 35 ላይ እንዲህ ይላል፣ ተርቤ አብልታችሁኛልና፣ ተጠምቼ አጠጥታችሁኛልና፣ እንግዳ ሆኜ ተቀብላችሁኛልና፣ ታርዤ አልብሳችሁኛልና፣ ታምሜ ጠይቃችሁኛልና፣ ታስሬ ወደ እኔ መጥታችኋልና። አያችሁ ክርስቶስ ለምን እናንተ አባቴ ብሩካን እንዳላቸው መንግስቱን እንዲወርሱ ለምን እንደነገራቸው ሲነግረን የተራበ ስላበሉ፣ የተጠማ ስላጠጡ፣ እንግዳን ስለተቀበሉ። ያ ማለት እኔ እያለ ነው የሚናገረው ክርስቶስ። እንዴ አንተን የት አግኝተን ሲሉ ስለሚመልስላቸው ዝቅ ብለን እናነበዋለን። ነገር ግን እዚህ ጋር ልንይዘ የምፈልገው ከጥያቄው ጋር ላገናኘው የፈለግኩት መልሱ ምንድን ነው? ፈራጁ ክርስቶስ ነው። እንደየስራው ይፈርዳል ካለ እኛ ከኛ የሚጠበቀውን ማድረግ ነው። ፍርድ የማን ነው? የእግዚአብሔር። ከኛ የሚጠበቀውን የክርስትና ህይወት መኖር ነው። ፍርድ የእርሱ ነው። ከኛ የሚጠበቀው መኖር ነው። ይህን ማወቅ አለብን። ታሜ ጠይቃችሁኛል እያለ ከነገራቸው በኋላ ጻድቃን ይመልሱና እንዲህ ይሉታል። ጻድቃንም መልሰው ይሉታል፣ ጌታ ሆይ ተርበህ አይተን መች አበላን? ወይስ ተጠምተህ አይተን መች አጠጣን? እንግዳ ሆነስ አይተን መች ተቀበልን?
ወይስ ታርዘ አይተን መቼ አለበስን? ወይስ ታመ ወይስ ታስረ አይተን መቼ ወደ አንተ መጣን? ንጉሡም መልሶ እውነት እውነት እላችኋለሁ ከሁሉ ከሚያንሱ ከእነዚህ ወንድሞቼ ለአንዱ እንኳን ስላደረጋችሁ ለእኔ አደረጋችሁ ይላቸዋል። ከእነርሱ የተጠበቀው ማድረግ ነው እንጂ ከማድረጉ በኋላ የመጣውን ፍርድ አስቀድሞ መወሰን ወይም እንዲህ ነው ማለት አይደለም። ነገር ግን ክርስቲያን ምን ብሎ ያምናል ከተባለ እስከ መጨረሻው የጸና ይድናል አይደል የሚለው? እስከ መጨረሻው ከጸናው ክርስቶስን መስዬ ከኖርኩ መጽሐፍ እንደሚለኝ ትእዛዝን ጠብቄ ከኖርኩ እድናለሁ ብዬ መናገር እችላለሁ። ግን እንዴት ከተባለ እንደ እግዚአብሔር ቸርነት። ሁልጊዜ ኦርቶዶክሳዊ ብሂል ወይም አነጋገር የእግዚአብሔርን ፈራጅነት፣ የእግዚአብሔርን አዳኝነት፣ የእግዚአብሔርን ቸርነት ያስቀደመ ነው። እኔ እንዲህ ያደርጋለሁ እኔ እንዲህ ነኝ ከሚል አይጀምርም። እግዚአብሔር ያደርግልኛል፣ እግዚአብሔር እንዲህ ይልኛል ከማለት ነው የሚጀምረው። ስለዚህ እኛ ኦርቶዶክሳውያን እንዲህ እናምናለን፣ በእግዚአብሔር ቸርነት እስከ መጨረሻው ከጸናን እንድናለን ማለት ነው። ሚዩት ላይ ና አሌክሶ። ስለዚህ ሙሉውን ከዚህ ከማቴዎስም ከያዕቆብም ምናምንም የተወሩት የእግዚአብሔር ቃሎች ሰው በስራ ደህንነቱን ማጽናት አለበት የሚለውን ማጠናከሪያን የሰጠኸው። ስለዚህ የመጀመሪያውን ፌዝ እምነት ያመነ የተጠመቀ ቀጥሎ ስራ ማጽናት ይጠፋል ያልነው በመቆረጥ ላይ ነው ማለት ነው አይደል ያልከኝ? መጥፋት ያለው በመቆረጥ ላይ ስትል በኃጢአት ከእምነት በመውጣት ባለማፍራት መቆረጥ መጥፋት አለ፣ ከድነት መውጣት መጉደል አለ። እነዚህ ነገሮች እንዳይመጡ ማድረግ ያለብንን እናደርጋለን። ያ ማለት ድነትን እንፈጽማለን ማለት ነው። እያንዳንዳችሁ የየራሳችሁን መዳን ፈጽሙ አይደል የሚለው ጳውሎስ? የየራሳችንን መዳን እንፈጽማለን ማለት ከክርስቶስ የጎደለ ነገር ኖሮ እኛ እንሞላለን ማለት ሳይሆን የተሰጠንን እንጠብቃለን ማለት ነው። ልንሆን የተገባንን የክርስትና ሕይወት እንኖራለን ማለት ነው። ከዛን ከኖርን እነሱን ነገር ጠብቀን ስንኖር ጌታ በፍርድ ሰዓት የመጨረሻውን ብያኔ ሲሰጠን ከራሱ ጋር ሲወስደን የሚገባንን ይሰጠናል ለእያንዳንዱ ይላል ሮሜ ምዕራፍ 2 ቁጥር 7 ላይ ላንብብላችሁ። ያው በመጽሐፍ ቅዱስ ሲደገፍ ጥሩ ነው እና ጥቅስም እየያዛችሁ ሁላችሁም የምትሰሙ 550 ሰው ስላለ እንደዚህ ይላል። ሮሜ ምዕራፍ 2 ቁጥር 6 እና 7 ላይ እርሱ ለእያንዳንዱ እንደየስራው ያስረክበዋል። እኛ ማውራት የምንችለው ወይም ደግሞ ልናደርግ የሚገባው አስቀድሞ ምንድን ነው? ከኛ የተጠበቀውን ስራ ነው። ማስረከብ የጌታ ነው። ማስረከብ የጌታ ነው፣ የኢየሱስ ክርስቶስ ነው። እንደዚህ ይላል፣ እርሱ ለእያንዳንዱ እንደየስራው ያስረክበዋል። በበጎ ስራ በመጽናት ምስጋናን፣ ክብር፣ የማይጠፋን ህይወት ለሚፈልጉ የዘላለም ህይወት ይሰጣቸዋል ይላል። ስለዚህ የዘላለም ህይወትን ለማግኘት ምን ማድረግ አለብን? እንደየስራችን እንደሚያስረክበን አውቀን በበጎ ስራ መጽናት፣ ምስጋናን፣ ክብርን፣ የማይጠፋን ህይወት መሻት ወይም መፈለግ አለብን። ለዚያ የሚያበቃን ስራን መስራት አለብን። ከዛን ምን ይላል? የዘላለም ህይወት ይሰጠዋል። ምን ላደረገ? እነዚህ ነገሮች ላደረገ ማለት ነው። አሌክሶ በጣም አሪፍ። ስለዚህ አንድ ኦርቶዶክሳውያን እንደው ይቆረጣል የሚለውን ኃጢአት ቢሰራና ቢሞት አሁን ከስራ ጋር ስላገናኘ ነው የምልህ። አንድ ኦርቶዶክሳውያን ቢሰራና ኃጢአት ቢሞት ደህንነትን ያጣል ወደሚለው አባባሌ ምን መሰለ? ምክንያቱም ስራን ከምን ጋር አገናኝተነዋል? ከደህንነት ጋር ስለለ ምንድን ያደረግነው? የሆነ ኃጢአት ቢሰራ ኃጢአት ቢሰራ ደህንነቱን ወደ ማጣት ይሄዳል ብለን ማለት ይቻላል። እሺ ምንድነው? ስራን ከድህነት ጋር እኛ አይደለንም ያገናኘ ነው ራሱ በትምህርቱ ገብቶኛል እዮባ ገብቶኛል። አይ ምንድን ነው መሰለ፣ ምክንያቱም ስራን የእግዚአብሔር ቃል ብለህ ስለነገርከን መረጃም ሰጥተህናል። ልክ እዛ መረጃ ላይ ነው የምጠይቅህ። መቼስ ከራስ አይምሮ እንደማታወራ እዚህ 564 ሰው ይረዳል። እየጠየቅኩ ያለሁትም ደግሞ እዚሁ ትምህርት ላይ ስለሆነ አንድ ሰው ኃጢአት ቢሰራ ይሞታል ይጠፋል ማለት ነው ብዬ ነው የጠየቅኩት። ምንም ችግር የለውም የጠቀስከውን ጥቅስ ቤዛ አድርጌ ስለሆነ። እሺ እሱን አንተ አልክ ብዬ ሳይሆን ግልጽ ማድረግ ስለፈለግኩ ነው እንደዚህ አልኩት። እና
ወደ ጥቅሱ ልምጣና ከጠየቀኝ ሀሳብ ጋር አንድ ሰው ከዳነ በኋላ ኃጢአት ቢሰራ ምን ይሆናል? ድነቱን ያጣል ወይ ይቆረጣል ወይ ነው። የመጀመሪያው ክርስቶስ ደግ አባት፣ መካር አምላክ፣ ሩሩ ስለሆነ ስለ ሰው ልጆች ብሎ መከራን የተቀበለ ጌታ ስለሆነ ይህን ሁሉ ካደረገልን በኋላ ኃጢአት ስንሰራ በቃ ቁርጥ ብለን እንዳንወድቅ የንስሐ ዕድሜ ሰጠን፣ የንስሐ ጊዜን ሰጠን። ዮሐንስ መልእክት ላይ በኃጢአታችሁ ብትናዘዙ የክርስቶስ ደም ከኃጢአት ሁሉ ያነጻል ይላል አይደለም። ስለዚህ ኃጢአት አንሰራም ማለት አንችልም። ኃጢአት አንሰራም ልንል አንችልም። ማንም ኃጢአት የለብኝም ቢል እግዚአብሔርን ሐሰተኛ ያደርገዋል ይላል በመልእክቱ እዛው ምዕራፍ ላይ ማለት ነው። ስለዚህ ኃጢአት የለብኝም ማለት አንችልም። ኃጢአት እንሰራለን። ነገር ግን ምን አለን? ንስሐ መመለስ ተፈቅዶልናል። ኑ ልጆቼ ተመለሱ ሊለን እጁን ዘርግቶ ይጠብቀናል ማለት ነው። አንበድልም ሳይሆን አንወድቅም ሳይሆን ቶሎ ከውድቀታችን መነሳት ግን ይጠበቅብናል። ታዲያ አንመለስም ብለን በኃጢአታችን ከጸናን በዛው ከቀጠል ምን እናገኛለን ወይ ምን እንሆናለን ከተባለ እንደዚህ ይላል ገላትያ ላይ የሥጋ ሥራ የተገለጠ ነው፣ እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖት ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህንንም የሚመስል ነው። አስቀድሜ እንዳልኩ እንደነዚህ ወይም እንደዚህ ያሉትን የሚያደርግ የእግዚአብሔርን መንግሥት አይወርስም። 4 ነጥብ ብሎ ያስቀምጣል። እነዚህን ነገር የሚያደርግ ምን አይልም? የእግዚአብሔርን መንግሥት አይወርስም። ስለዚህ የእግዚአብሔርን መንግሥት ለመውረስ ከነዚህ መራቅ አለብን። ከነዚህ በመራቅ ሂደት ውስጥ ግን ብንሳሳትስ የንስሐ መንገድ አለን ማለት ነው። ንስሐ መግባት አለብን። በኃጢአታችን መናዘዝ አለብን። ከተናዘዝንስ ይቅር ሊለን ከአመፃ ሁሉ ሊያነጻን የታመነና ጻድቅ ነው ይላል አንደኛ ዮሐንስ ምዕራፍ 1 ላይ። ክርስቶስ አለን ማለት ነው። ይቅር የሚል የሚራራ የሚታደገን አባት አለን። ከኛ ምን ይጠበቃል? መመለስ፣ በድያለሁ ማለት። ካላደረግንና በዛው ከጸናን ግን እነዚህን ነገሮች አድርጎ የእግዚአብሔር መንግሥት መውረስ እንደሌለ ይናገራል። የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋህነት፣ ራስን መግዛት ነው። እንደዚህ ያሉትን የሚከለክል ሕግ የለም። የክርስቶስ ኢየሱስም የሆኑት ሥጋን ከክፉ መሻቱና ከምኞቱ ጋር ሰቀሉ ይላል። ስለዚህ የሥጋን ሥራ መተው፣ መስቀል እና በመንፈስ ፍሬ መመላለስ እጅጉን ለክርስቲያን የተገባ ነው። የሥጋን ሥራ የሚያደርጉ ግን የእግዚአብሔር መንግሥት አይወርሱም ይላል ማለት ነው። እና በኃጢአት አዎ የእግዚአብሔርን መንግሥት ማጣት አለ፣ ከግንዱ መቆረጥ አለ ማለት ነው አሌክሶ። ስለዚህ እንደው ከፈቀድክልኝ አንድ እችኛዋን ጥያቄ ልጠይቅ ዝም ብዬ። እንደው አሁንም እርግጠኛ የሚያደርግ ነገር ማለት ይሄ ደህንነት ላይ አሁንም እርግጠኛ የሚያደርግ ነገር አለ? አሁንም ከሰውየው ስራ ጋር ምናምን ጋር ካገናኘ ነው አሁንም እርግጠኛ አይደለም ማለት ነው አይደለ? ምክንያቱም ደህንነቱ የሚወሰነው አሁንም በሰውየው ስራ ላይ ነው ብለናል። አሁንም እርግጠኛ አይደለም። እሺ፣ እርግጠኝነት የሚለው ከምን አንጻር ነው? ከክርስቶስ ማዳን አንጻር ነው ወይንስ ደግሞ ከራሱ ህይወት አንጻር? አይደለም፣ ከራሱ ህይወት። ለምሳሌ ያህል ሰውየው ኃጢአት ሰርቶ ንስሐ ሳይገባ እንኳን ቢሞት፣ ለምሳሌ ያህል እኔ መኪና እየነዳው በሞት ንስሐ ሳልገባ፣ ለምሳሌ ያህል ነው የምልህ፣ የሆነ ነገር እያደረግኩኝ መኪና እየነዳው በሞት በቃ ተቃጠለ ማለት እኮ ነው። ስታጣፋው ይህ ሁሉ ለምሳሌ 10 ዓመት 20 ዓመት 40 ዓመት የኖርኩለትን ክርስትናዬን አጣሁት ማለት እኮ ነው። ኖረኸዋል ክርስትና በሚለው ነው እኮ አሁን እኔ እንትን ኢዮባ በምን ውሰደኝ መሰለህ? አምኛለሁ፣ ተጠምቄያለሁ፣ የሚባለውን አድርጌያለሁ። ከዛ መጣሁኝና የሆነ ነገር አደረግኩ። ከዛ ዮሐንስ ወንጌልን የሚለውን ተቆረጣለህ የሚለውን ቃል ይዣለሁ፣ ሳትኩ። ከዛ ስስድ ምንድን ነው የምሆነው? እሺ ጨርሰህ ነው እንዴ? አጭር ነው የኔ ነገር። እሺ አስቀድሞ እንዳልኩ እንግዲህ እስካሁን የተነጋገርንባቸው የክርስትና ትምህርቶች አሉ። ይህን መቀበል የመጀመሪያው ነው። ከዛን በህይወት እርግጠኛ ነን ወይ ነው መጀመሪያ። እኔ እናንተ አሁን ተነስተን ነገ እንዲህ ይሆናል ከነገ ወዲያም እንደዛ ነው ብለን መናገር እንችላለን ወይ ስንችል
ብለን ስንል እኔ እንችላለን ብዬ አላምነው። ምክንያቱም ነገ የእግዚአብሔር ነው የኛ አይደለም። ነገን ማወቅ ከቻልማ ሌላ ታሪክ ውስጥ ነን፣ ወይም ደግሞ በተለየ መልኩ የተገለጠልን ነገር ይኖራል። ነገር ግን እኛ እርግጠኛ የምንሆነው በምንድን ነው ሲባል በጌታ በኢየሱስ ነው። እርግጠኝነታችን እሱ ነው። የራስ ፀጉሬን መቀየር የማልችል ሰው ነገ እንዲህ ነው ብዬ መናገር አልችልም። እርግጠኝነቴ በክርስቶስ ነው። ክርስቶስ ደግሞ ያድነኛል ብዬ አምናለሁ። ይሄ እምነቴ ነው። በተስፋ እንኖራለን ክርስቶስን አምነን ማለት ነው። ነገር ግን የተዘረዘሩትን መጽሐፍ ያላቸውን ነገሮች ሳናደርግ ይልቁኑ ደግሞ የስጋን ስራ እየሰራን ኖረን እኔ ስላመንኩ ስለተጠመቅኩ በቃ እድናለሁ ብዬ ብል አልድንም። ነገር ግን ከነዚህ ነገሮች ርቀን እየኖርን ከዛን የሆነ በደል በድለን መንገድ ላይ ከዛን ብንሞት ከተባለ እሱን ነው እኛ የኦርቶዶክሳዊ ማይንድ ሴት አስቀድሞ ከእግዚአብሔር የሆነውን መቀበል ነው፣ ከሰው የሆነውን መላክ አይደለም። ከኛ የሆነው ለምሳሌ እንዲህ ስለሆንክ አትድንም፣ እንዲህ ስለሆንክ ትድናለህ የሚለው ጋር ከመድረሴ በፊት ከእግዚአብሔር ቸርነት ነው። ለዛ ነው ለምሳሌ ሰው ሞተ ሲባል ነፍስ ይማር እንላለን አይደል? የእግዚአብሔርን ቸርነት እናስቀድማለን ማለት ነው። እየወሰንን አይደለም፣ ቸርነቱን እናስቀድማለን። እድናለሁ አልኩኝ እኮ ነው። ነገ ብሞት ይኸው እድናለሁ ብዬ ነው ማምነው። ይሄ እምነቴ ነው። ይሄን ስናገር ግን በእግዚአብሔር ቸርነት ነው፣ አውቄ ደምድሜ አይደለም። ይኸው ለምሳሌ ማቴዎስ ወንጌል ምዕራፍ 24 ላይ ቁጥር 13 ላይ እስከ መጨረሻው የጸና ይድናል ይላል። ይኸው በእምነቴ ጸንቻለሁ። ምግባሬንስ እኔ ነኝ ግን የምመዝነው ከተባለ አይደለም። አየህ፣ መዛኙ ክርስቶስ ነው። ቅድም ሳነብ መዘናቸው እንዲያርጋችኋልና እናንተ የአባቴ ብሩካን መንግስቱን ውረሱ፣ በግራ ያሉትን ደግሞ እናንተ ርጉማን ከኔ ሽሹ አላቸው። ምን አረግን ብለው ሲጠይቁ ይሄ አላበላችሁኝም አላጠጣችሁኝም ብሎ ያላደረጉትን ነገራቸው። ተግባርን የሚመዝነው ጌታ ነው እንጂ እኔ አይደለሁም። ከተግባሬ የተነሳ ከቃሌ የተነሳ የሚያጸድቀኝም የሚፈርድብኝም ጌታ ነው። ይሄን ለጌታ ነው የምሰጠው። እምነቴን ግን መመስከር እችላለሁ። አየህ፣ እምነቴን አምኛለሁ፣ ድኛለሁ፣ ያድነኛል። እነዚህ ነገሮች መመስከር እችላለሁ። ለስራዬ ለተግባሬ ግን ፈራጁ ጌታ ስለሆነ ፍርዱን ለጌታ ሰጠው ማለት ነው። ለዛ ነው ኤክሰፕሽናል የሆነ ነገር ላይ ከመቆም ይልቅ አስቀድሞ የተገለጠልህን አንድ ሰው ሲኖር ሊያደርግ የተገባውን እሱን ማድረግ አለበት። እሱን ባላደረገበት ሁኔታ ኤክሰፕሽናል ላይ ቆሞ እንዲህ ስለሚሆን እያለ የእግዚአብሔርን ሐሳብ ሊቀይሰው አይችልም። መጀመሪያ የተገለጠውን ያምናል። የተገለጠውን አምኖ እየኖረ ድንገት ለሚፈጠር ነገር ግን ደግሞ የእግዚአብሔርን ቸርነት ያስቀድማል ማለት ነው። ሁልጊዜም የእግዚአብሔር ቸርነት ይቀድማል ማለት ነው። በጣም ቴንኪው። እዚህ 645 ሰው አለ። በእኔ ፈቃድ ልጅ ሰይፈንና አብጊያን አስገብቻለሁ። ከኢዮባ ሰይፋ አለ፣ ከኔ አብጊያ አለች። ወደ ፋይናል እየሄድን ነው። የምንጠያየቅበት ነገር ካለ ኢዮባ ከፈቀደ ብቻ ነው የሚሆነው። ኢዮባ ከፈቀደ ብቻ ነው የሚሆነው። ያም ማለት ምን ማለት ነው? አሌክሶ ይቅርታና፣ እሺ ኢዮባ ይሰማል? እሺ ኦኬ። ኔትወርክ አቆራርጦ ነበር። እኔ ጥያቄ እንድጠይቅ ይፈቀደልኛል? አዎ፣ ስትጨርስ እኮ እኔ ጋር ትመጣለህ። አሪፍ ነው። አዎ። አይ መውጣትም ስላለብኝ አንድ ፕሮግራም አለ ነገና ነው እንዴ? አዎ፣ አንድ ጥያቄ ብቻ እንግዲህ አንድ ሰዓት አልቆየንም ብለህ ነው በጣምና። እሺ፣ ይኸው እንግዲህ የሆነው ነገር ምንድን ነው የሚሆነው? ዶክተር ሳምሪም ገባች፣ ባሮክም ገብቷል፣ ሰይፋ አለ ያው ከኢዮባ ጋር። ኢዮባ እንግዲህ የምጠይቀኝ እንግዲህ በሌላ አማርኛ እኔና ኢዮባ የነበረን ነገር ወደ መጨረሻ መጥቷል ማለት ነው። ስለዚህ የኔን ጥያቄ የመጀመሪያውን እምነትና እምነት መጠበቅ ላይ ከኢዮባ ጋር አሪፍ ጊዜ ወደ 1 ሰዓት አውርተናል። ጠይቀኝና እንጨርስ። አዎ ልጠይቅህና ነገ ፕሮግራም አለኝና ለዛ ማዘጋጀው ነገር ስላለ መውጣት ስላለብኝ ነው እንጂ በጣም ደስ እያለኝ ነበረ። እንግዲህ የቤተክርስቲያናችንን ትምህርት እና እምነታችንን ነው ልንናገር የተቀመጥነው እና እሱን መናገር ያው ደስ ይለናል። እምነትን መናገር ያኮራል። ምናምነው ህይወታችን የሰጠንለት ወይም በህይወታችን ተወራርደን ምናምነው ነገር ነው እና ያንን ምናምነው መናገር ደስ ይላልና
ስለሰማኸኝም ስለጠየከኝም እግዚአብሔር ያክብርልኝ፣ አመሰግናለሁ። የኔ ጥያቄ የመጀመሪያው ሰው ከክርስቶስ ጋር አንድ ሳይሆን መዳን ይችላል ብለህ ታምናለህ አሌክሶ? እሺ፣ አንድ ሳይሆንን ጥያቄን ግልጽ አድርጋት። ሰው ከክርስቶስ ጋር አንድ ሳይሆን መዳን ይችላል። ለምሳሌ ይህን ከምን አንጻር ነው የጠየቁ? ጳውሎስ በሮሜ መልእክቱ ላይ ሮሜ ምዕራፍ 6 ላይ ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁላችሁ ከክርስቶስ ጋር አንድ ትሆኑ ዘንድ እንደተጠመቃችሁ አታውቁምን ይላል ሮሜ ምዕራፍ 6 ቁጥር 3 ላይ። ስለዚህ እኔ ከክርስቶስ ጋር አንድ ሳይሆኑ መዳን አለ ብለህ ታምናለህ ወይ የሚለውን ጥያቄ ያቀረብኩልህ ማለት ነው። እሺ፣ የነበረው ሀሳባችን የመጀመሪያው ጥያቄ የነበረው የኦርቶዶክስ መዳንን ኢዮብ 700 ሰው ሰምቶታል። እንግዲህ ቀስ ብላችሁ ለገባችሁም ሰዎች ነው። የመጀመሪያው እምነት ከጥምቀት ጋር መዳን የሚባለውን ነገር ነግሮናል። ደህንነትን መጠበቅ የሚባል ነገር ኢዮብ ነግሮናል። እዚህ ላይ ሶስተኛውን ሊመልስልኝ ሲል ነው አሁን የምንጨርሰው። ስለዚህ የኔ ሀሳብ የነበረው ያንተስ መዳን ቀጥሎ ደግሞ ደህንነትን እንዴት ታስቀጥላለህ የሚል ጥያቄ አስቤ ስለነበረ ነው። ኢዮብ ስለሚወጣ የኔ ጥያቄ ከክርስቶስ ጋር አንድ ሳይሆን የሚለውን የሮሜን ጥቅስን የጠቀስከው እኔ ማምነው አንድ ሰው ከክርስቶስ ጋር አንድ ይሆናል ብዬ ማምነው ሰው ዳግም ሲወለድና መንፈስ ቅዱስን ሲቀበል ብቻ ነው ሰው አንድ ይሆናል ብዬ ማምነው። ማብራሪያው አጠር ሲል ለምሳሌ አንድ ሰው ጌታን አምናለሁ ሲል በወንጌል ቀጥሎ መንፈስ ቅዱስ ይሰጠዋል። ልክ መንፈስ ቅዱስን ሲቀበል ከክርስቶስ ጋር አንድ የሆንን የሚለው ያንን እንደዚህ ነው የምንረዳው። እሺ፣ ስለዚህ ዳግም የሚወለደውን ሀሳብ ጥሩ ነው። እሱን ትመልስልኛለህ፣ መለስበታለሁ። ስለዚህ ምን አልከኝ? ሰው አንድ ሳይሆን መዳን ይችላል ወይስ አይችልም? በምን አንድ ይሆናል አይደለም የአሁኑ ጥያቄ፣ በምን ይሆናል ሳይሆን ሳይሆን መዳን ይችላል ወይ? አንድ ሳይሆን መዳን ይችላል ወይ? እሺ፣ እንግዲህ በእኔ ምንድነው አንድ መሆን የሚባለው ትምህርት ራሱ ያለው የመጀመሪያ ነገር ሰው ጌታን ማግኘት አለበት የሚል ትምህርት ነው ማምነው። ያንን ልክ ጌታን ሲያገኝ የሚቀጥለው ፕሮሰስ አንድ ወደ መሆን የሚያመጣው ነገር ላይ ነው የሚመጣው። ስለዚህ አንድ ሳይሆን መዳን አይችልም የሚባለው ቤዝ የሚያደርገው ማለት ነው። አንድ ሳይሆን መዳን አይችልም የሚባለው ቤዝ የመጀመሪያው ክርስቶስ በሰራው ስራ ላይ መተባበር አለበት በእምነት። ስለዚህ በእምነት ከተባበረ አንድ ወደ መሆን ይመጣል። ከዛ ውጭ ግን አንድ ካልሆነ አይድንም። ባጭሩ አንድ ካልሆነ አይድንም። በጣም ጥሩ። አንድ የሚሆነው በምንድን ነው አልከኝ? ኮሜንት ኦፍ ላርግ። ኮሜንት ኦፍ እያሉ ነው ይቻላል፣ ችግር የለውም። እሺ፣ አንድ የሚሆነው በምንድን ነው አልከኝ? አንድ የሚሆነው ኢየሱስ በመስቀል ላይ በሰራው ስራ ላይ በእምነት መተባበር የሚባል ነገር አለ። ለምሳሌ እንዲህ እንላለን፣ ኢየሱስ ለእኔ ሞተ፣ ኢየሱስ ለእኔ ተነሳ፣ ኢየሱስ ለእኔ በአብ ቀኝ ተቀመጠ ስንል ከክርስቶስ ጋር በእምነት አንድ ወደ መሆን እንመጣለን። ያንን የራስ ማድረግ ማለት ነው። ሁለተኛው መንፈስ ቅዱስን ማስረጃ ይኖር ይሆን? ለዚህ አንድ የምንሆነው በማመን ነው የሚል እንትን አሌክስ ጋር ልጨርስ። አይቻልም። እሺ፣ ሳታቋርጠው እኛ እንደሰማንህ አንተም ስማ። አይ ችግር የለም። ማን ይጃረጋል? የተደማመጥን ነበር እስካሁን የቀጠልነው። ችግር የለም። ምንድነው መሰለህ ኢዮብ፣ ያው በሰበር አይደለ ጥያቄያችንና መልስ እኔ ጋር ሲሆን ሀሳቡን ነው የምነግረው። ምንድነው ሀሳቡ? ጊዜ ካለህማ በደንብ የተደራጀ ነገር ማውራት እችላለሁ። ግን ለጠቅላላ እዚህ ላለ ሰው ማውራው ከክርስቶስ ጋር በእምነት መተባበር የሚባል ነገር አለ። እሱ ያው ከሞቱ መነሳቱ አብ ቀኝ መቀመጥ እሱ እንዳለ ይሆንና አንድ ሰው ሲያምን የኔ ነው ብሎ ይቀበላል። ስለዚህ የክርስቶስን ስራ ለራስ መቁጠር፣ ያ ጥቅስ ሮሜ ላይ ነው ያለው። ራሳችሁን ለክርስቶስ ሕያዋን እንደሆናችሁ ቁጠሩ። ስለዚህ የምንቆጥርበት አቆጣጠር አለ እንላለን። ሁለተኛው ነገር ላይ መንፈስ ቅዱስን ሰው ሲቀበል ከዛ አካል ጋር አንድ ወደ መሆን ይመጣል እንላለን። ያው አንተን እንግዲህ እንደምታውቀው ረጅም ሰዓት
ጥቅስ እያወጣ እያነበብክ እየታገስኩ ምናምን ስለሰማው ጊዜ ስለሌለ ሀሳብ ነው ማወራልህ። ችግር የለውም። እሺ። አይ ቅድም ስለነበረን በጣም ደስ የሚል ቅድም ተናግሬያለሁ። ደስ ያለኝ ቆይታ ነው። እምነቴን የሚያብራራውበት አንተም የጠየቅኝ እና በጨዋነት ደስ እያለኝ ነው እየቀጠልኩ ያለሁት። አሁንም እኔ ማስረጃ መጠየቄ ለምንድን ነው አንተ እንዳልከው የሚል ንባብ እኔ ስላላገኘው ነው እንጂ ለማቋረጥ ምናምን አይደለም። ከክርስቶስ ጋር አንድ መሆን ለምሳሌ መጽሐፍ ቅዱሳችን ላይ ተጽፏል። በእምነት የሚል ግን እኔ አላገኘውም። በእምነት አንድ ይኮናል፣ መንፈስ ቅዱስን ሲቀበል አንድ ይኮናል። እንደዚህ አይነት ጽሑፎች ካሉ ከክርስቶስ ጋር ነው ህብረቱ አንድ ይሆናል አይደለም። ለምሳሌ ህብረቱ ከመንፈስ ቅዱስ አንጻር መንፈስ ቅዱስን ከመቀበል አንድ እንሆናለን ተብሏል። የኔ ጥያቄ አስቀድሞ የነበረው ከክርስቶስ ጋር አንድ ሳይሆን መዳን አለ ወይ ስለሆነ ከክርስቶስ ጋር አንድ መሆን ላይ እንደዛ አንተ እንዳልከው ጥቅስ የለም። ነገር ግን ምን የሚል ጥቅስ አንብቤ ያለው ለምሳሌ ሮሜ ምዕራፍ 6 ላይ እንዲህ ይላል፣ ወይስ ከክርስቶስ ኢየሱስ ጋር አንድ ወዬ ሀሳብ ጠይቀኸኝ ሀሳብ እያወራሁ ነው። ጥቅስ መረጃ ከፈለግ ጊዜ የለኝም ስላልክ ነው ቁጭ ብዬ ጥቅሱን አነባለሁ። ጊዜ የለኝም ሊሄድ ነው ስላልከኝ አይ ችግር የለውም እሰማለሁ። ጥቅስ ካለማ ጥቅሱን ከነገርከኝ እጄም ላይ መጽሐፍ ቅዱስ ስላለ ጥቅሱን ማንበብ ብቻ ነው። ማብራሪያውን ስለነገርከኝ ጥቅሱን ብቻ ንገረኝና ማብራሪያውን ሰጥተኸኛል፣ ችግር የለውም። ስለዚህ ጥቅሶቹን ሳወጣልህ ጊዜ ካለህማ በደንብ አወጣልሃለሁ። እኔ እኮ እቸኩላለሁ ስላልከኝ ችግር የለውም አለኝ። ለምሳሌ ያህል ችግር የለውም ለጥቅሱ እሺ ለምሳሌ ያህል ሮሜ 6 ላይ የመጀመሪያው ጥያቄ የተመለሰው ምንድን ነው? ከክርስቶስ ጋር አንድ ሰው ሳይተባበር መዳን ይችላል ወይ የሚለውን ጥያቄ መዳን አይችልም። ለምንድን ነው? ቀጥተኛ ጥያቄው መልሱ የሚሆነው አንድ ሰው አንድ መሆን አለበት ብለን ነው። ሁለተኛው ላይ ግን እንዴት አንድ ይሆናል የሚል ጥያቄ ከሆነ ደግሞ ሁለተኛው ላይ አንድ የሚሆንበትን ነገር እናደርጋለን አይደል? ካልሳት አንድ የሚሆነው በእምነት ነው ስላልከኝ በእምነት አንድ መሆን የሚቻልበትን ጥቅስ ነው። ለምሳሌ ያህል ያው ደሴም አንድ አይነት ጥቅሶች ግን በተለያየ መንገድ ስለምናወራ አንተ የጠቀስካቸውንም እጠቅሳቸዋለሁ። ለምሳሌ ያህል ያመነ የተጠመቀ ይድናል ይላል አይደል? አሁን እሱን ጥቅስ አንተም ጠቅሰከዋል። እኔ ይህን ጥቅስ ስጠቀመው እንዴት ትጠቀመዋለሁ መሰለህ? ለምሳሌ ያህል አንድ ሰው አምኖ መጠመቅ አለበት ወይ? አዎ። ስለዚህ አንድ ሰው በመጠመቅ ውስጥ አንድ ይሆናል ወይ ስትለኝ፣ አዎ። ለምን? እዚህ ሮሜ ላይ ከክርስቶስ ጋር አንድ የሆንን የተጠመቀን ይላል። ስለዚህ አንድ ሰው ሲያምን ይጠመቃል ስንል የማርቆስ 16 ላይ ያለው ቃል ቀጥተኛ የውሃ ጥምቀት አይደለም ብዬ ነው ማምነው እኔ። ኦኬ። አሁን አንድ ጥቅስ ግን በተለያየ መንገድ ያልኩ ለዚህ ነው። ስለዚህ እኔ ማምነው ያመነ የተጠመቀ ይድናል ሲል ቀጥተኛ ውሃ አይደለም። ለምን? ውሃ ለመሆኑ አስረጂ ውሃ የሚል የለም። ስለዚህ ምንድን ነው ማረገው? አሁን የኔን ነው ማረገው አንድ ሰው ካመነ በኋላ ይጠመቃል ስንል በመንፈስ ቅዱስ ይጠመቃል ብዬ አምናለሁ። ስለዚህ እሱን ቆላስያስ ላይ ከሮሜ ጋር ባለ ጥቅስ ያንን የውሃ ጥምቀት ብለን የምንለው ሳይሆን የመንፈስ ቅዱስ ጥምቀት ነው የምንለው ብዬ ነው ማምነው። እሺ፣ አስቀድሞ የኔ ጥያቄ ግን ምን ነበረ? ኦኬ፣ አላገኘሁትም። አዎ፣ ጥምቀቱ ምን ነበር ሳይሆን አንድ የምንሆነው በእምነት ነው ስትለኝ ከክርስቶስ ጋር ነው። ቆይ አንዴ አሌክስዬ፣ በእምነት ነው አንድ የምንሆነው ስትለኝ፣ አይ እንደዛ የሚል ጥቅስ ካለ ስጠኝ። እኔ ግን ለምሳሌ ሮሜ 6 ላይ የተጠመቃችሁ ሁላችሁ ከክርስቶስ ጋር አንድ ትሆኑ ዘንድ እንደተጠመቃችሁ አታውቁምን በማለት ጥምቀት ከክርስቶስ ጋር አንድ ለመሆን የምንፈጽመው ነው የሚል ንባብ አለኝ። ለዛ ማስረጃ ስጠኝ የሚል ነበረ። ከዛን ግን አሁን ምን አልከኝ? ማርቆስ 16 ስለ የውሃ ጥምቀት አይደለም፣ ምክንያቱም ውሃ አይልም ብለኸኛል አይደለ? ባይዘወይ ማለት ነው እዮባዬ፣ ቅድም መደበኛና መደበኛ ባልሆነ የሚል ማብራሪያ ስትሰጠኝ የተጻፈ ቃል ቀጥተኛ ስጠኝ አላልኩም። ካስታወስክ አላልከኝ? ትዝ ይልሃል? አልልህም። ለምንድን ነው ማልላቸው? ብዙ ያልገቡኝን ነገሮች ግን የሆነ ነገር ስትል አለፊያቸዋለሁ። አሁን ምን መሰለ የኔና ያንተ ንግግር
ገብቶሃል አይደል? የኔና ያንተ ንግግር ሀሳብ በኦርቶዶክስ ትምህርት ውስጥ ያለውን ነው። የኔን ልክ እንደዚሁ ነው የምነግርህ። አሁን ያንተን ያልጠየቅኩበትን ወይ እኔ ጋር ጥቅሱ ተጽፏል ካልከኝ ቅድም ስለ መዳን ስትጠይቀኝ ብዙ ጥቅስ የሚጠይቁ ግን አልፌያቸዋለሁ። አንደርስታንድ አደረከኝ? ያ ማለት ምን ማለት መሰለ? አንደርስታንድ አድርገኝ፣ አንደርስታንድ አድርጌሃለሁ፣ ለሚቀጥለው ለመነጋገር እድል ይሰጣል ነው የኔ። ምክንያቱም በአንድ ሰዓት በ30 ደቂቃ ያንተን ሁሉ እንኳን አላወቅኩትም። የኔንም ኦኬ እንዲህ ነው የምታስበው ለመባባል ይረዳናል። እሺ ቅድም ስናገር ስጠይቀኝ እምነቴን ስናገር ጥቅስ እየጠቀስኩ ነበር እና አሁንም የጠቀስኳቸው ነገሮች ላይ እምነቴ ብዬ የተናገርኳቸው ነገሮች ላይ የምትፈልገውን ማስረጃ አለው ብዬ የተናገርኳቸውን ነገሮች ሁሉ ማቅረብ እችላለሁ እና እሱን ትጠይቀኛለህ። እንዲ ያለክሰዬ እኔም ለምትናገረው ነገር ማስረጃ መጠይቅ ከምን አንጻር መሰለ? እምነት እኔ እንዲያምናለው ብሎ ማለት መብት ነው። መጽሐፍ እንዲህ ይላል ብሎ መናገርና መጽሐፉ ማይለውን መናገር ግን ይሄ ሌላ ጉዳይ ነው። እኔ እንዲያምናለው ብሎ መናገር ለምሳሌ ይሄን አነበብኩና እኔ እንዲያመንኩ ካልኩ የኔን መብት ነው እየተናገርኩ ያለሁት። የማመን መብቴን ተጠቅሜ ተናገርኩ። ነገር ግን መጽሐፍ እንዲህ ይላል እያልኩ እስከሆነ ድረስ የመጽሐፍ ሐሳብ ስለሆነ እያወራ ያለሁት የመጽሐፉን ሐሳብ ማሳየት አለብኝ ማለት ነው። ለዛ ነው ቅድም ስጠይቅ ማስረጃ ብዬ ስል ሀሳቤ ልጨርስልህ። ብዙ አይደለም ምን አስቤ መሰለ ልጠይቅህ፣ የተውኳቸውን ጥቅሶች በምናምን በሙሉ ልጠይቅህ። ዲቴል ትጠይቀኛለህ? አዎ ጠይቀኝ፣ ይኸው ጠይቀኝ እያልኩ ነው። ነገር ግን አሁን ያቀረብኩልህን ነገሮች አንዴ ልጨርስና ከዛ ትጠይቀኛለህ። ምንም ችግር የለው። ማርቆስ 16 ላይ ውሃ የሚል የለምና የውሃ ጥምቀት አይደለም ብለኸኛል። የሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ የመንፈስ ቅዱስ ስጦታን ትቀበላላችሁ ይላል። ይሄ የውሃ ጥምቀት ነው የመንፈስ ቅዱስ ጥምቀት? አሌክሶ የትኛው? የሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ የመንፈስ ቅዱስ ስጦታም ትቀበላላችሁ ይላል። እሺ የምን ጥምቀት? አሁን እኔን ስትጠይቀኝ ምንድን ነው መሰለህ የምመለስልህ? ዕብራውያን መጽሐፍ ላይ ምን ይላል? ስለ ጥምቀቶች ይላል። ላንብብልህ። ቆይ ችግር የለውም እሱን አውቀዋለሁ አሌክሶ። ጥቅሶቹም በኋላ አልጠቀስክም እንዳትለኝ እየጠቀስኩ፣ ምክንያቱም ለምጠይቀኝ ጥያቄ ቆይ አንዴ አሁን ተረድቻለሁ። ምክንያቱም አንተ ጥቅስ ስለምትፈልግ ዕብራውያን መጽሐፍ ምዕራፍ 6 ላይ ቁጥር 1 ላይ እንደዚህ ይላል። ቁጥር 1 ስለዚህ የክርስቶስን ነገር መጀመሪያ የሚናገረውን ቃል ትተን ወደ ፍጻሜ እንሂድ፣ መሰረትን ደግመን አንመስረት። እርሱም ከሞተ ሥራ ንስሐና በእግዚአብሔር እምነት ስለ ጥምቀቶችና እጆችንም ስለ መጫን ይላል። አሁን እኔ የማወራው ስለ ጥምቀት አይደለም፣ ስለ ጥምቀቶች ነው። ጥምቀቶች ካለ ቁጥሩ ከአንድ በላይ ነው። አሁን እኔ ስንት አይነት ጥምቀት አለ የሚለውን ጥያቄ ላብራራለህ እና ወደዛኛው ልምጣለህ። አንደኛ ድንገት የማይመለከትህ ነገር ሊሆን ይችላል፣ ግን ብዙ ጥምቀት አለ ለማለት ነው። ስለዚህ የውሃ ጥምቀት አለ፣ የመንፈስ ቅዱስ ጥምቀት አለ። በኮንቴክስት ስታየው ውሃ የሚለውን ውሃ ብለን እናልፋለን። ውሃ ያላለውን ግን ትርጉም ስለሚፈልግ ትርጉም ነው የምንፈልግለት። ስለዚህ የዚህ ለምሳሌ ኢትዮጵያዊ ጀንደረባ ሲሄድ ውሃ አገኘ፣ ውሃ ነው ቀጥታ ያለው፣ ውሃ ውስጥ ተጠምቋል። ይሄኛው ቃል ግን የመንፈስ ቅዱስ ጥምቀት ስለሚል የመንፈስ ቅዱስ ጥምቀት ነው የምንለው። ስለዚህ ምን ልልህ ብዬ መሰለ፣ ያመነ ሰው ይጠመቃል ወይ ካልከኝ፣ አዎ። ምን ውሃ እንዴት? በምናወራው አውድ። አንድ ሰው ያመነ ሰው መንፈስ ቅዱስ ይጠመቃል ወይ? አዎ። በምን አውዱ ላይ በሚለው። ስለዚህ ሐዋርያት ሥራ ምዕራፍ 1 ላይ መንፈስ ቅዱስ እንደሚመጣ ነገራቸው። መንፈስ ቅዱስ ወረደባቸው። ቀጥሎ ወንጌል ሲያገለግሉ የውሃ ጥምቀት እንደነበረ መጽሐፍ ቅዱስ ላይ አይተናል። ስለዚህ የኔ ኮንቴክስት አውዱ ላይ በሚመለከተን ላይ እናወራዋለን ማለት ነው። እሺ አሌክሶ፣ ስለዚህ አሁን በቀጥታ ጥቅሷ ላይ አሁን የነገርከኝ ማብራሪያ ሰምቻለሁ፣ አመሰግናለሁ። በቀጥታ የሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ ጴጥሮስ
ንስሐ ግቡ፣ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ፣ የመንፈስ ቅዱስ ስጦታን ትቀበላላችሁ ይላል እና እዚህ ክፍል ላይ የውሃ ጥምቀት ነው ወይስ የመንፈስ ቅዱስ ጥምቀት? በቀጥታ የውሃ ጥምቀትም አይደለም የመንፈስ ቅዱስም አይደለም። የምን ጥምቀት ነው? አሁን ይኸው ቀጥታ ነው የመለስኩልህ። ሌላ ነው እሱ። ታዲያ የምን ጥምቀት ነው? በቃ አሁን ይኸውልህ ምንድን ነው መሰለህ፣ አሁን እኔን ትምህርቱን ተናገር ስትለኝ በደንብ እናገራለሁ። ግን ጥያቄው ውሃም አይደለም መንፈስ ቅዱስም አይደለም። ታዲያ ምንድን ነው? ይቀጥላላ፣ ዲቤት እንትናችን ይቀጥላል። ወደሚቀጥለው እሱማ ይቀጥላል። ለምሳሌ ስትል ምን ማለት ነው ካልከኝ በኋላ አሌክሶ ያንዴ ድነናል ስትል ምን ማለት ነው ካልከኝ በኋላ እየዳንን ነው ስትልስ ምን ማለት ነው ብለህ ቀጥልሃል እኮ አይደለም? እንድናለን ስትልስ ምን ማለት ነው? ስራ ያስፈልጋል ስትል ምን ማለት ነው ብለህ ለአንድ ሰዓት ያህል ነው የጠየቀኝ። እውነት ነው። መጠየቅ ከጀመርኩ ግን ገና 10 ደቂቃ ቢሆነኝ ነው። እውነት ነው። እና አዎ ይቀጥላል። እሱ ጥያቄ አይደለም። ስለዚህ የውሃ ጥምቀት አይደለም፣ የመንፈስ ቅዱስ ጥምቀት አይደለም። ታዲያ የምን ጥምቀት ነው የሚለው የቀጠለው ጥያቄ ነው። ምንድነው መሰለ የምናደርገው ጥምቀት የሚል ርዕስ ላይ ስንመጣ እኔ እናንተ ጥምቀትን ብቻ ይዘነው እንሄዳለን። አሁን መዳንን አይደል እያወራን ያለ ነው። ልክ ነኝ? አይ ከሳትኩ ማረመኝ። ምክንያቱም ፍቃድን በተጋፋ መልኩ የምንቀጥለው ውይይት አይኖረንም። ግን አይደለም ቆይ ላስታውስ። ርዕሳችን የኢትዮጵያ ኦርቶዶክስ ቤተክርስቲያን ስለ መዳን ያላትን ነው ያልነው፣ ስለ ጥምቀት አይደለም። ከሳትኩ ታርመኛለህ። እኔ ጋም ስትመጣ በመዳን ጉዳይ ላይ ጠይቄም ብያለሁ። በጥምቀት ጉዳይ እኔ ብዙ አይነት ጥምቀት አለ ስለሚል ጥምቀትን ብቻውን እናወራለን። እሺ ኤፌሶ ላይ አንዲት ጥምቀት ያለው ምን እንደሆነ ልጠይቅ ፈልጌ ነበር። እሱም ከርዕስ ሊወጣ ከሆነ ልትሆና ይመስለኛል። እሺ ችግር የለውም። ውሃ ካለ ውሃ ነው ብለኸኛል አይደለ? ቅድም እዛው ወደ መዳን ልመልስህና ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ሰው ዳግመኛ ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም እያለ ነው። ውሃ ብሏል። ይህን መንፈስም ሌላም ነገር ማለት አትችልም። ከራስህ ቃል አንጻር ውሃ ካለ ውሃ ነው ስላልከኝ ሰው ካልተጠመቀ ወደ እግዚአብሔር መንግስት ሊገባ አይችልም ብለህ ታምናለህ? ምን አይነት ጥምቀት? ልክ ነህ። አሁን ጥሩ ውሃ ስለሚል የውሃ ጥምቀት ካልተጠመቀ ወደ እግዚአብሔር መንግስት ይገባል። መጽሐፉ ግን የሚለው ሰው ዳግመኛ ከውሃና ከመንፈስ ካልተወለደ በቀር ምን ካላለ ካልተወለደ በቀር ሊገባ አይችልም ነው የሚለው። ካልተወለደ በቀር ሊገባ አይችልም ሲል አንተ ይችላል ነው እያልከኝ ያለው? ተመልሶልኛል አሌክሶዬ። እና ደስ የሚል ቆይታ ነበረ እውነት ለመናገር። ስለ መዳን ግን አላወራንም አይደለ? አልጠየከኝም። አይ ልጠይቅህማ ፈልጌ ነበረ ብዙ ነገሮች፣ ግን ርዕሱ እንዲህ ነው ብለህ ለምን መሰለህ ስትገባ ርዕስን አስቀድመህ ነግረኸኝ ነበረ እንደገባውም እሱም ላይ አውርተናል። ለአንድ ሰዓት ያህል እምነቴን ያብራራሁት የነበራችሁ ሰዎች ያው አሌክሶ ምስክር ነው። እምነቴን ለአንድ ሰዓት ያህል ቁጭ ብዬ የተጠየቅኩ አብራርቻለሁ እና አሌክሶንም የጠየቅኩ አንተንም የጠየቅኩ ፍቃድን ጠይቄ ነው። እኔም ልጠይቅህ ጠይቀኝ ስላልከኝ ነው የጠየቅኩ እና ጥያቄ ወለደና 10 እና 12 13 ደቂቃ ተጠያየቅን። አክባሪ ነኝ፣ እግዚአብሔር ያክብርልኝ። አመሰግናለሁ። ያው መውጣት አለብኝ። ያው ፎሎ አድርጌያለሁ ዮባይ። እሺ እኔ መልሻለሁ። አመሰግናለሁ። ሌላ ጊዜ ምን እናደርጋለን መሰለህ? እኔ ነግሬሃለሁ። የመጀመሪያው ጥያቄው ፎከስ የሚያደርገው የኢትዮጵያ ኦርቶዶክስ አስተምህሮ ላይ ስለነበረ ርዕሳችን መዳን ነው። አንተ ለሌላ ጊዜ ስትመጣ አንተስ እንዴት ታምናለህ የሚለውን በደንብ ምክንያቱም አንተ ስታወራ 1 ሰዓት በመሃል አይደለም የምልህ ሀሳብ እንኳን አላመጣው ጥያቄ የሚያነሱ ነገሮችን መደበኛና መደበኛ ያልሆኑ ምናምን ስትል ጸጥን ያልኩት። አሁን እኔ ጋም ስትመጣ ሀሳቤን ካስጨረስከኝ ልክም ላልሆን እችላለሁ እኮ ሳወራ አንደርስታንድ አደረከኝ። ድንገት ተሳስቷል የምትለውን ቪው ካለ ሀሳቤን አስጨረሰ ፋይናሌ ኦኬ እንዲህ ነው የምታምነው እንድንባባል ነው የምፈልገው። ያ ማለት ምንድን ነው? ያንተን አክብሬልሃለሁ። እኔንም ስትጠይቀኝ በዚህ መልኩ ከሆነ ሁል ጊዜ እኔ እናንተ ለማውራት በሩ ክፍት ነው። ምክንያቱም ሌሎች ሰዎች ይማራሉ። 723 ሰው አንተን ሰምተዋል።
ኦልሞስት እኔን አልሰሙኝም በለው በቃ። እሺ ልክ ነህ አሌክሶይ። ያው ብዙ ጥያቄዎች የሚፈጥሩ እኔ ልክ አይደሉም ብዬ ማምናቸውን ነገሮች ተናግረሃል። ምናልባት እኔም ስናገር ደግሞ አንተ ልክ አይደሉም ብለህ የምታስባቸውን ነገሮች ደግሞ ሰምተኸኛል። የጠየቀኝም የኦርቶዶክስን አስተምሮ እንደመሆኑ መጠን እሱኑ ነው ያብራራሁት። ለምሳሌ ማርቆስ 16 የውሃ ጥምቀት አይደለም ስትለኝ ማን ነው ያለው የትኛው አባት ነው ያለው ምናምን ብዬም አልጠየኩም። ግን ለምንድን ነው ቅድም እንዳልኩ አንተኑ ነበር ግን ስከተል የነበረው ካስተዋልከው አንተው የተናገርከው። ለምሳሌ ውሃ ስላላለ ስትለኝ ሐዋርያ ሥራ ወሰድኩና ይኸው እዚህ ጋር ውሃ አልተባለም ታዲያ ምንድን ነው ስል የመንፈስም የውሃም አይደለም አልከኝ። ከዛን ውሃ የሚል ጋር ወሰድኩ። ምክንያቱም ውሃ የሚል ካለ ስላልከኝ እንደገና ጊዜ አለ። አይገርምም? እኔ ላወራ ስል ጊዜ የለም። አቤት እየውባ ግን እስማ እሺ፣ ችግር የለም። እግዚአብሔርን ችግር የለም። ሌላ ጊዜ አትመጣም። ፕሮግራም ግን አንጠልጥዬ ላለመውጣት ነበር። በቃ ይኸው ወጣሁ። አመሰግናለሁ። እዮባ እመጣለሁ። ሌላ ቀን እመጣለሁ። ጠያቂ እኔ ነኝ የምሆነው። ለምን በለኝ። እኔ ጋር ያሉ ሰዎች የኔ አይነት ማይንድ ስላላቸው ስለ ኢትዮጵያ ኦርቶዶክስ ትምህርት ማንም ሰው መጥቶ እንዲያወራ በሩ ክፍት ነው። ከመጀመሪያውም ጀምሮ እንዳልኩ ቀጥሎ አንተ እኔ በምጠይቀው ፎርም እኔን የፈለግከውን የመጠየቅ መብት አለ። እርሱ ላይ ቤዝ አድርገን። እሺ አመሰግናለሁ አሌክስ፣ እግዚአብሔር ያክብርልኝ። የገባችሁም ሰላም ብያለሁ። እታችም ያላችሁ አሁንም የመጣችሁ ስለሰማችሁን እናመሰግናለን። እሺ ባሮክ፣ ዶክተር ሳምሪ እና አቢጊያ ያላችሁ እንቀጥል። ምን አሰባችሁ? ባሮክ፣ ዶክተር አቢጊያ፣ ዶክተር ማደን ብያለሁ። ዮባዬ ሰላም ዶክተር ጤና ይስጥልኝ። አሌክስ አለን። ምን አሰባችሁ? እንቀጥል። ምን ሆነ መሰላችሁ? ዶክተር ምን ሆነ መሰለሽ? አሁን ነው የገባሁት እኔ ሳልፍ ሳብከኝና አልሰማኋችሁም ብዙ። ምን ሆነ መሰለሽ? ቅድም አንቺ ገብተሽ አልነበረም? ተበጥብጦ ቤቱ ተበጥብጦ በቃ ጨርሻለሁ ብለን ሰውን አውርደን በጣም ከፍተኛ ጥል መሀላችን ተፈጥሮ አጋጣሚ ሆኖ ርዕሱ የነበረው ጥያቄ አንቺ የገባሽበት ነበር። ከኦርቶዶክሳውያን አስተማሪዎች ገቡ። ቀጥሎ ደግሞ ከእንትን እዛው ሀሳብ ላይ ኦፋ ይቅርታ፣ ልጆች እየረበሹ ነው። ቆይ ኦፋ ምንድን ነው እኮ አትረብሹ። እሺ ምን ሆነ መሰለች? ከዛ ወረደች አለች ዶክተር እና ምን ሆነ መሰላችሁ? ከዛ ከኦርቶዶክሳውያን መምህር ገብተው ሀሳብ እየሰጡ ሌላ ኦርቶዶክሳውያን ገቡ። እርስ በርስ መጣላት ጀመሩ። በሌላ በትምህርት ሳይሆን በሌላ በሉ ደህና ሁኑ ብለን ልክ ዘግቼ ኢዮባ መጣ። ያ ርዕስ ተዘግቶ የነበረ እንደገና ቀጠለ ማለት ነው። እና እንቀጥል እናቁም? አይ ከኢዮባ ጋር ያቆማችሁ ከሆነ ያው ሌላ ቀን ብትቀጥሉት አሪፍ ነው። ከሱ ጋር ጊዜ ላይ ትንሽ አሁን ከይቅርታ ጋር ችግር የለም። ሲመች ሌላ ቀን እናወራለን። የሰማነው በዝነ ልቦናችን ያሳድርልን ብለን